መጽሐፍ ቅዱስ ውስጥ ነው እውቀት ያለው። ትንሽም እውቀት ብኖር እንደ መጽሐፍ ቅዱስ ማውራት ነው እኮ። ምንድን ነው የጠየኩሽ ወንድም አለ? ምንድን ነው የጠየኩ? እውነት አንተ ኦርቶዶክስ ከሆንክ የኦርቶዶክስን አስተምሮት ዶግማ ብላ የምታምንበት አንድ ኦርቶዶክስ ነኝ ብሎ ለማውራት 5ቱ ዶግማዎቹን ማወቅ መቻል አለበት። ያሳድጋ ሰውን ያለመልማል አይደል? ኦርቶዶክስ አይደለም መጽሐፍ ቅዱስ ሰውን የሚያለመልም። መጽሐፍ ቅዱስ በቃ ጉልበት ይሰጣል፣ ኃይል ይሰጣል። አንብቡ። ይኸው መጽሐፍ ቅዱስ ነው ምናምን በቃ ኦርቶዶክስ ተዘግታ የምትኖር ይኸውልህ ብሩ ተዘግታ የምትኖረው ይኸው ተዘግታ የምትኖረው የእስራኤል አምላክ ስለገባባት እኮ አለ። ተዘግታ ትኖራለች ለዘላለም። ቅድስት ድንግል ማርያም ድንግል ናት፣ ዘላለማዊ ድንግል ናት። ያለህበት መጽሐፍ ቅዱስ ላይ የምናነበው አባቴ እኮ ያለህበትን ሃይማኖት ነው ታዲያ አጨብጫቢ ብለህ የምትለው? አዎ ካጨበጨበ ምን አደረግለታለሁ ታዲያ? መጽሐፍ ቅዱስ ላይ የምናነበው እኮ ታዲያ ማርያም ከወለደች በኋላ ድንግል አይደለች? ከወለደች በኋላ እኮ አገባች እኮ። ይሄ ዮሴፍን አገባች። የቱ ጋር ነው እንዳገባች የሚናገረው መጽሐፍ ቅዱስ? አንቀጹን ላውጣለህ? አዎ ኦኬ እሺ። ይሄን አሁን የምታወጣልኝ ኦርቶዶክስ ነው አይደል የተማርከው? አገባች ሰርግ። አሁን እዚህ ጋር ልጆች እንደሆኑ ነው የሚናገሩልን መጽሐፍ ቅዱስ። ሰርግ ደግሳ ሰዎቹን ጠርታ አይደለም በስነስርዓት እልል ተብላለት፣ ግን እንደወለደች ይናገራል መጽሐፍ ቅዱስ እኮ። ስለዚህ ከወለደች በኋላ ድንግል አይደለችም ነው የምትለው አንተ? አዎ እንግዲህ ወልዳለች። ጌታችን ኢየሱስ ክርስቶስ በመንፈስ ቅዱስ ወለዳ። ከሌላ ቹገን ካገባች በኋላ ምንድን ነው ታዲያ? ከወንድ ጋር ከተኛች በኋላ ምንድን ነው ታዲያ ድንግል? ልብ በል ኦርቶዶክስ ነኝ ብለህ ያልከው ይመጡልሃል አሁን ማለት ነው። ኦኬ እሺ። ማራናታ ሰላም። ቴሮሪስት አይደለም እኮ ኦርቶዶክሶቹ፣ ሰውን አያርዱም እኮ። ሰላም ነው ኤርሚ፣ እንዴት ናችሁ? እኔ ስለማረስ ላለማረድ አይደለም። እንዴት ነህ? ሰላም ነው። እንደዛ ነው የሚመጣው ቅዱስ የተረዳሁት። እሺ ሰላም ነው። ደህና እግዚአብሔር ይመስገን። እንዴት ነህ ኤርሚ? ሰላም ነው። ደህና ነኝ እግዚአብሔር ይመስገን። ከየት ቤተ እምነት ነው? ከኦርቶዶክስ ነው ኤርሚ፣ ታውቀኛለህ እኮ። አዎ እሺ። አይ ለሰሚው ነው እንጂ አውቃለሁ። እያለው ያለውን ሰምተዋል? ኬፋ ከኦርቶዶክስ ነው። ኬፋ በጣም ተሳስቷል። የኦርቶዶክስ አይደለም ማንፈቱ ነው። ተዋሸ ነው እንጂ ኦርቶዶክስ እንደዚህ ሰው የለም። ኧረ አውቀዋለሁ፣ ኦርቶዶክስ እንደሆነ አውቀዋለሁ። ከዚህ ቤትም ኦርቶዶክስ እንደዛ ብላ አታስተምርማ ኤርሚ። እኔም እሱን ነው ብዬ የምለው። ኦርቶዶክስ እንደዛ ብላ አታስተምርም። አይ ነው። ለዚህ ነው ይመጡልሃል ብዬ ያልኩት። አንተም መጣ፣ ይሄኛውም ደግሞ አንደኛው ሌላኛውም መጣ ማለት ነው። እሺ ኬፋ ይኸው ትልቁ ላይ አድርጌዋለሁ። ይኸው እያሳየ ነው ማህተሙን። አየው እኔ ኦርቶዶክሳዊ መሆኑን ነው የማውቀው። እስቲ ኬፋ ማርያም ሌላ ልጆች እንዳያገባችና ኬፋ ዮሴፍ ማይክ ዝግ ነው። ኬፋ ማይክ ዝግ ነው። ማይክ ይኸውልህ መጽሐፍ ቅዱስ አንብቡ ኦርቶዶክሶቹ። በቃ ያሳድጋ ሰውን ያለመልማል አይደል? ኦርቶዶክስ አይደለም መጽሐፍ ቅዱስ ሰውን የሚያለመልም። መጽሐፍ ቅዱስ በቃ ጉልበት ይሰጣል፣ ኃይል ይሰጣል። አንብቡ። ይኸው መጽሐፍ ቅዱስ ነው ምናምን በቃ ኦርቶዶክስ አየው አይደል? ማራናታ እኔ ማህተሙንም ባያሳይ ኤርሚ ገብቶኛል። ማህተም ያሰረ ሁሉ ኦርቶዶክስ ነው ማለት አንችልም። አሁን እሱ ኦርቶዶክስ ሆነ እንጂ የኦርቶዶክስ አስተምሮ እና አንገታችን በጥሰን እንምጣ ወይ? አንገታችን በጥሰን ኦርቶዶክስ እንሁን ነው እንዴ? መደዛ ሳይሆን ትፈልጋላችሁ? ወንጌል አላነበብኩም። መጽሐፍ ቅዱስ አታውቅም። ካልፈለጋችሁ ኦርቶዶክስ ለመሆን አንገታችን በጥሰን ካለ አንገት አይታጠብም። ወንጌል አላነበብኩም። መጽሐፍ ቅዱስ አታውቅም። ካልፈለጋችሁ ኦርቶዶክስ ለመሆን አንገታችን በጥሰን ካለ አንገት አይታጠብም። አንገት በጥሰን እንግዲህ ሰው ነው። እሺ አንብበን ከተረዳ ነው አይደለም ነው የምትሉት? እሱማ ልክ ነህ እኮ። እኔ እኮ አሁን ወንጌሉ አላነበብኩም። መጽሐፍ ላይ እንደዛ የሚል አስተምሮ የለም። መጽሐፍ እንደዛ የለም። ወንጌሉ እንደዛ የለም። አንተ ከየት አምጥተህ ነው እንደዛ የምትለው? ኬፋ እስቴቱ ጋር ነው ድንግል ማርያም ሌላ ልጆች ሌላ ዮሴፍ አግብታ የወለደችው የቱ ጋር ነው? እስኪ ታንኪው። እሺ ልጆች እናታችን ድንግል ማርያም ልጆች የላትም? አልወለደችም?
ድንግል ማርያም ሌላ ከኢየሱስ ውጪ ሌላ ልጅ ያላት የሚል የመጽሐፍ ቅዱስ ማስረጃ አምጣ እስቲ። የቱ ጋር ነው የምለው? ኤርሚያስ አላምጣለት እስቲ። ኤርሚያስ አለን። አይ እንደዛ ልጆች ብሎ የሚለውን ክፍል ኋላ ልመለስ። ራሳችሁ ተነጋገሩ። ኬፋም ኦርቶዶክስ እንዳስተማረች ነው፣ ማራናታም ኦርቶዶክስ እንዳስተማረች ነው የምትናገሩት ሁለታችሁ። ኦርቶዶክስማ እንዳስተማረች ልጆች የላትም ነው እውነቱን ላውራና፣ እኔ ግን መጽሐፍ ቅዱስ ያነብ እንደዛ አይደለም። ስለዚህ አትዋሻ ኬፋ፣ አትዋሽ። እንደዛ ነው የተማርኩት። አስተምራለች አይደለም፣ ኦርቶዶክስ አስተምራለች አይደለም ያልኩ እኔ የተደረስኩበት ነው። ያ ልጆች ለጌታችን ኢየሱስ ብቻ እንዳላት ነው ከኦርቶዶክስ የተማርኩት። ግን መጀመሪያ ተማር አይደለም ቤተክርስቲያን ያለ ልጅ አለች እያልኩ አይደለም ያልኩት። መጀመሪያ መማር ይቀድማል። ኬፌ እኔ ከአንተ በላይ አላውቅምና መጀመሪያ መማር ይቀድማል፣ መጠየቅ ይቀድማል እንጂ ከመሬት ተነስተህ ወንጌል ሳታነብ መጽሐፍ ቅዱስ ሳታነብ ድንግል ማርያም ሌላ ልጆች አላት ብለህ ትሞግታለህ እንዴ? ይሄ መጽሐፍ ቅዱስ ሲናበብ እንደዛ ተረዳው። ምን ላድርገው? እሺ ስለዚህ የቱ ጋር ነው ድንግል ማርያም ሌላ ልጆች እንዳላት የምናገረው? መጽሐፍ ቅዱስ የቱ ጋር ነው? እስቲ ንገረኝ። እስቲ ጥቅሱን ላምጣልህ። ጥቅሱን ቆይ ትጠብቃኛለህ? አንድ ደቂቃ ጥቅሱን ላምጣ። ችግር የለም። እሺ ኤርሚ ከፈቀደ ችግር የለም፣ አምጣ። ችግር የለም፣ ፈቅድላችኋለሁ። እሺ አምጣ ጥቅሱን። ኬፋ ሰላም ናችሁ? እንዴት ናችሁ? ነው የሚሆነው ኤርሚ? ጥቅሱ ነው። አይ እኛ እንትን እንዳይል ክፍሉን ከፈለገ ደህና ነን። ቆይ ሚዩት አድርገው ነው ማቸው አንዴ አናግረኝ። ከየትም አያመጣም እኮ ኤርሚ፣ ያው ዝም ብሎ ነው እንጂ ልጁ መጽሐፍ ቅዱስም አያውቅም እኮ። ከየትም አያመጣም። ያልተጻፈ ነገር ና እኔ ጥቅሱን እሰጥሃለሁ ነው ያለው አይደለም። አይ ኬፋ ነው ያለው ኤርሚ። እውነት መናገር ይሻላል። ስርዓት የሌላችሁ እንደዚህ ትወርዳለህ ማለት ነው። ኤርሚያስ አይደለም። አየህ ዝም ብሎ ነጣ ላይ እኔ ሀቅ እወዳለሁ። በነገራችን ላይ ሀቅ ላይ እሞታለሁ። ሀቅ እወዳለሁ። ሀቅ እኮ ነጭ ናት። ማውጣት ትችላለህ ኤርሚ። ቶሎ በልና ለምሳሌ ይሄን ክፍል መሰለኝ የፈለግከው ማጋ ነው ማይክ የተከፈተው። ማራናታ ሚዩት አድርገው። ኦኬ እንደዚህ የሚለውን ክፍል መሰለኝ የፈለግከው ኬፋ። ማቴዎስ ወንጌል መጽሐፍ ምዕራፍ 13 ቁጥር 54 ጀምሮ ወደ ገዛ ሀገሩ መጥቶ እስኪገረሙ ድረስ በምኩራባቸው ያስተምራቸው ነበር። እንዲህም አሉ፣ ይህንን ጥበብና ተአምራት ይህንን ከወዴት አገኘው? ይህ የጸራቢው ልጅ አይደለምን? እናቱስ ማርያም ትባል የለምን? ወንድሞቹስ ያዕቆብና ዮሳ፣ ስምዖንና ይሁዳ አይደሉምን? እህቶቹስ ሁሉ በእኛ ዘንድ አይደሉምን? እንኪያስ ይህንን ሁሉ ከወዴት አገኘው? ተሰናከሉበትም ይላል። ይሄን ነው የፈለከው ኬፋ። መደገም ይቻላል። ሌላ ቦታም እንዳለ ነው። ወንድሞቹ በተለያየ ክፍል ላይ ያለ የተለያየ የመጽሐፍ ቅዱስ መንባባት ማለት ነው። ከታች ምን ይላል? ተሰናከሉበት ይላል አይደል? አንተም ልትሰናከል ነው ኬፋ። ተራ በተራ መሳከል እንዴት ይችላል? መጽሐፍ ቅዱስ ማወቅ ፈልጋለሁ። ገና ይቀራኛል። አንዴ ቆይ ኬፋ፣ አንተም ኦርቶዶክስ ነህ። እኔ እስከማውቀው ድረስ ማህተብን ገልጣ አሳይታቸዋል። ማራናታም ኦርቶዶክስ ነው። ከታችም የገባው አማኑኤል ኦርቶዶክስ ነው። ተደማምጣችሁ አውሩ እስካወራችሁ ድረስ ማለት ነው። ኦኬ ተደማምጣችሁ አውሩ። በመረጃ ላይ ተመስርታችሁ አውሩ። በጥላቻ እንዳታወሩ። ሁላችሁም ኦርቶዶክሳውያን ናችሁ። እኛም ስናወራ በመረጃ ነው የምናወራችሁ። የማርያም ዘላለማዊ ድንግልና ስድስቱ ድንግልና ብሎ ያለው ያ ቪዲዮን ያሳየውታለ። ካላያችሁ በኋላ ዘግይታችሁ የመጣችሁ ቪዲዮ አሳያችኋለሁ። የዛሬው አርዕስታችን እኔ የኦርቶዶክሷ ማርያም የጌታችን እናት ማርያም አይደለችም ብዬ ስል ከመረጃ ጋር ነው። የታጨቀ መረጃ ነው የማሳየው። የታጨቀ 2 3 4 መረጃ አይደለም፣ ከ10 ከ15 በላይ ባለ መረጃ ነው የማሳየው። የተጻፈ ሪትን የሆነ በራሳችሁ መጽሐፍቶች ላይ የተጻፈ እና በሱ ላይ ነው የምናወራው። 6 ጊዜ ድንግል ነች ብሎ ያለውን የዛንም ሰው ቪዲዮ ቅድም ያያችሁት አይታችኋል። ካላያችሁትም በኋላ ታዩታላችሁ። ስለዚህ በመረጃ ላይ አውሩ፣ ተደማምጣችሁ አውሩ ለማለት ነው። ጥሩ ኬፋ ኦርቶዶክስ ነው። አልጋ ምርኩስ ነው። ጋብቻ ላይ አልጋ ምርኩስ ነው። ምንም ቅዱስ ነው ይላል እና ቅዱስ የሆነ
ጌታ ኢየሱስ ክርስቶስ በመስቀል ተወለደ። እየጠየቀ ነው አማኑኤል። ጋብቻስ እርኩስ ልታረገው ነው? እሺ ልጠይቀው። እንደ ጋብቻ ኦርቶዶክስ ነህ ወይ ኬፋ? ኦርቶዶክስ ነው። አዎ። እስቲ ኦርቶዶክስ አምስቱ አዕማደ ምስጢራት ምንድን ናቸው? አንድ ኦርቶዶክስ እኔ እኮ ዲያቆን አይደለሁም። አይደለም ዲያቆን ስለሆንክ አይደለም። ዲያቆንና አይደለም ሳይሆን አንድ ኦርቶዶክስ ለመባል የክርስቶስ ትምህርት ስለሆነ አምስቱ አዕማደ ምስጢራትን ማወቅ መቻል አለበት። ውሸት። እኔ ዝጋ ጣልቃ ልግባ። ለምን ጣልቃ ትገባለህ? አማኑኤል ቆይ ለምን ጣልቃ ትገባለህ? አድመጣኝ አልኩህ። ይሄ የእኛና እሱ አድምጡኝ ብዬ ስል እንድታወሩ ከፈልጋችሁ በኋላ አድምጡኝ ብዬ ስል ማስታወቂያ ለመናገር ወይ ደግሞ ሀሳብም ካለኝ ሀሳብን ለመናገር ነው እና ጣልቃ ለመግባት አይደለም። ቀጥሎ አሁን እሺ፣ በጣም ጥሩ ይሰማል ድምፄ? ኦኬ። እሺ፣ የመጀመሪያው ነገር ሴጣንም ዲያብሎስም የመላእክት አለቃ እንደነበረ መጽሐፍ ቅዱስ ይነግረናል። አሁን አንተ ኦርቶዶክስ ነኝ ስላልክ ሳይሆን ኦርቶዶክስ ሆነ የኦርቶዶክስን ትምህርት ስትቀበል ነው ኦርቶዶክስ የምትሆነው። ያን ነገር ደግሞ ስትቀበል ደግሞ ትምህርቱን ማወቅ መቻል አለብህ። ቤተ ክርስቲያን የተመሰረተችበት አምስቱ ዶግማ ብላ የምታስተምረው ማንኛውም ኦርቶዶክስ ማወቅ ያለበት ስለሆነ እንደ አንድ ኦርቶዶክስ አምስቱ ዶግማዎች ምንድን ናቸው? ቀጥል ኬፋ። ታንኪዩ። ኦርቶዶክስ እንዳለ ለምሳሌ እንደ ሐዲስ የተጻፈ እግዚአብሔርን እየሰደበ ማለት ነው። ጌታችን ኢየሱስ የሰደበ ድንግል ማርያም ክብረን እያወረደ የሚቀበሉ እንትኖች ምንድን ነው? ይህን ሁሉ ሰብስቤ መብላት አለብኝ ማለት ነው። አምላክን የሚሰድብ ምንድን ነው የጠየቁ? ግን የጠየቁ ምንድን ነው? አሸንክታቤን ሁሉ መሸከም አለብኝ ምንድን ነው የጠየቁ? አይደለም አታውቁም? መጽሐፍ ቅዱስ ውስጥ ነው እውቀት ያለው። ትንሽም እውቀት ብኖር እንደ መጽሐፍ ቅዱስ ማውራት ነው እኮ። ምንድን ነው የጠየቁ? ክሽ ወንድም አለ ምንድን ነው የጠየቁ? እውነት አንተ ኦርቶዶክስ ከሆንክ የኦርቶዶክስን አስተምሮት ዶግማ ብላ የምታምንበት አንድ ኦርቶዶክስ ነኝ ብሎ ለማውራት አምስቱ ዶግማዎቹ ማወቅ መቻል አለበት። ስለዚህ አንተ ኦርቶዶክስ ነኝ ብለህ መታል። እንደ ኦርቶዶክስ ደግሞ አምስቱ ዶግማዎቹ ምንድን ናቸው? አሁን ሚትናዝ ኦኬ። አንተ አንድ እቺን አወክና ቄስ ነህ ማለት ነው እና ለክብር እንትን አክሊል ኖ ኬፋ እንደዛ ሳይሆን ያቅምን አውራ አቺን ቻልክ ማለት ኦርቶዶክስ በቃ ገነት ገባ አይደለም። አባቴ እስቲ የቻልከው እስቲ አላቅም ንገረኝ። ቆይ አማኑኤል ችግር አይደለም። እሺ አይደለ አንተ ብዬ አይደለም ልበል እና ንገረኝ እስቲ አማኑኤል እኮ እንደ ለአንተ ብዬ አይደለም ልበልና ለምሳሌ እስቲ ንገረኝ ስላለ እሺ ቆይ ኬፋ እንዴ ሁለታችሁ አማኑኤል በቃ ሀሳቡ ላይ ማውራት ትችላለህ። በቃ አላቅም አለ ልጁ ዶግማውን አላቅም ማለት እሱ በቃ በኦርቶዶክስ ነኝ አትበል። እንደ አንድ ኬፋ በልና አውራኝ በዛ ማውራት እንችላለን። ታች ነው ማውረድ። ከዚህ በኋላ ሰው ሲያወራ አታውራ። እድል ሲሰጣችሁ ታወራላችሁ። ነውር ነው እኮ ይሄ በቃ ነውር ነው። አላቅም ዶግማውን ያስገባ ክርስቶስ ነው እንጂ ኦርቶዶክስ ቤተ እምነቱ አይደለም። አንድ ሰው ያለው ጌታ ኢየሱስ ያዝ ትምህርቱን ተማር። ኦርቶዶክስ ካቶሊክ ጴንጤ አይደለም። ኢየሱስ ጌታ ንጉሱ ነው ወደ ገነት የሚያመጣ። እሱን ትምህርቱን ተከታተል። አንድ ኬፋ ሰው ሲያወራ አታውሩ። ምን ሆናችሁ ነው? ጤና የላችሁ? አይደረግም እንደዛ። ሰው ሲያወራ የምታወሩ ከሆነ በቃ ይሄ እኮ የሆነ ነገር ጎሏል ማለት እኮ ነው። ማዳመጥ ያስፈልጋል። የኢትዮጵያ ኦርቶዶክስ 40 ሚሊዮን ሰው ቢኖር ማለት ነው 35 ሚሊዮኑ ዶግማውን አያውቅም። ይሄ እኮ ምንም እኮ አዲስ ነገር አይደለም እኮ። መጽሐፍ ቅዱስ የሌለው ትውልድ ዶግማ አወቀ አላወቀ ተብሎ ይጠየቃል እንዴ? 35 ሚሊዮን ኦርቶዶክሳዊ እየዞራችሁ ብትጠይቁ ዶግማ ብትሉ ዶግማ ምንድን ነው ብሎ ነው የሚጠይቅ። እንኳን ዶግማውን ሊነግረህ ማለት ነው። ሀሳቡ ላይ ማውራት ከቻላችሁ ልጁ በቃ አውቃለሁ አላት ብሎ ያምናል። አይ የላት የምትል ከሆነ በቃ በመጽሐፍ ቅዱስ ሞግቱ። ምንድን ነው የምትጨቃጨቁት? በቃ ጭቅጭቅ አያስፈልግም። ልጁ መስቀል አሳየ ኦርቶዶክስ ነኝ አለ። መልሰው በቃ በእግዚአብሔር ቃል ሞግተውና የተሳሳተ እውቀት ካለው ሞግተውና መልሰው። ምንም እንኳን አንተ ኦርቶዶክስን አይደለም የሚለው ላይ ለምን ትጨቃጨቃላችሁ? ብሩክ እየሰማኝ ነው። አሁንም እድል ሲሰጥ ነው ቁጥር 8 ላይ ይላል መሰለህ። እሺ አንዴ ቆላስይስ 2 ላይ 8 ምን ይላል መሰለህ? ሚውት አድርገው። ያው ከዚህ በኋላ አትገባም። እሺ እዚህ ቤት አትገባም። አሁን አስወርዳለሁ። አትገባም ከዚህ በኋላ ማለት ነው። ሰው እያወራ አቋርጣ አይደለም የምታወራው። እድል ሲሰጥ ታወራለህ። ይሄ በጣም እኮ መልመድ መቻል አለብህ።
እድል ሲሰጥ ነው ማውራት። እሺ ካልሆነ ልክ አይደለም። ሰውን አቋርጥ አይደለም። ከኬፋም ጋር ስታወራ ሲያወራ ስማው። ከዛ በኋላ አንተ ደግሞ ስታወራ እሱ ደግሞ ይስማክ እንጂ ሰው እየተወራ እንደዛ አይደረግም። አሁን እሱ ኦርቶዶክስ ነኝ አለ፣ አንተም ኦርቶዶክስ ነኝ አልክ። በቃ አንሞግትም እዚህ ላይ ዶግማውን አላውቅም ማለት። አሁን ሀሳቡ ላይ መሞገት ከቻልክ እሱ ልጆች አሏት ብሎ አመነ፣ አንተ ደግሞ የላትም ትላለህ። በመጽሐፍ ቅዱስ አውሩ። በቃ ቀላል ነገር እኮ አሳመነው። ትክክል ያልሆነ እውቀት ካለው ደግሞ አሳየውና ከእግዚአብሔር ቃል አንተ ነው ቁጭ ያደረገው ኦርቶዶክስ ነኝ ብሎ አውርደኝ ከፈለክ ኦርቶዶክስ እንዳገባ ማንም ሰው እንዳያስገባው ከዚህ በኋላ ሌላ ኦርቶዶክሳዊ ኬፋን ሞግቶ መመለስ የሚችል በእግዚአብሔር ቃል ኦርቶዶክሳዊ ይግባ። ሰው በቃ እንደዛ ነው የሚደረገው። በቃ ልጁ አላቅም ማለት ደግሞ አላቅም እኔ ዶግማ የሚባል ራሱ አይገባኝም እንኳን ማወቅ ግን ኦርቶዶክስ አላቅም ካልክ አላቅም ነው መልሱት። በቃ በእግዚአብሔር ቃል ሞግቱትና እንደ እግዚአብሔር ቃል አሳዩት፣ ስህተት የሆነ እውቀት ካለው ማለት ነው። እሱ ደግሞ ልጆች አሏት ብሎ ሲያምን ከየትኛው ጥቅስ ተነስቶ እንደሆነ ያሳያችሁ። በቃ ሀሳብ ላይ ማውራት እኮ እኛም ከእናንተ የምንሰማው ነገር ይኖራል ማለት ነው። እኛም ደግሞ የምንጠይቀው ነገር አለ። ከኛ ጋርም ደግሞ ትወያያላችሁ። እንደዛ ነው የሚሻለው። እሺ ሌላ ኦርቶዶክሳዊ ማራናታ በቃ ሀሳብ ላይ ማውራት ከቻልክ ቀጥሉ። እሺ ሀሳብ ላይ እሱ የሚያነሳውን ጥቅስ እያፈረስ ከአንተ ደግሞ ከእግዚአብሔር ቃል ላይ ትክክል እንዳልሆነ አሳየው። ኬፋም ደግሞ ያለውን ደግሞ መረጃና እውቀት ይንገርክ። መጽሐፍ ቅዱስ ላይ ተወያዩ። ቀጥሉ ማራናታ። ኦኬ እሺ ኬፋዬ እስቲ አንተ ድንግል ማርያም ሌላ ልጆች እንዳላት መጽሐፍ ቅዱስ ማስረጃ አለኝ እኔ ማስረጃ ላይ ቆሜ ነው የማወራው ብላል። ማስረጃ አምጣ ኬፋ። እሺ በራሴ ላምጣ። እርሚያስ ማምጣታለ እኔ ራሴ ላምጣ ማስረጃ አምጣው እስቲ። ማስረጃ የት ነው ያለው? ጠብቀኝ። በጣም ከባድ ነው። በኦርቶዶክስ ብለህ ኦርቶዶክስ አታውቃት ጠብቀኝ። በአንድ ሞባይል ነው የሚጠቀሙት። ባክ ወደ ኋላ ተመልሼ እንትን ልበል ላውጣ። ኦርቶዶክስ ጥቅሱን ንገረንና ትዕግስት አድርግልኝ። አንድ ደቂቃ ትዕግስት አድርግ። ጥቅሱን ንገረው ለኤርሚ ያውጣልና ወይም ደግሞ ብሩክ ያነብልናል። ቅድም ነግሮሃል እኮ ማውጣት እንችላለን። ሌላም አትቀበልም። እሺ አትልም። እንዴት ነው? ለምን ማልቀበል ነው? ያልቀበልም ብያለሁ እንዴ? ብትቀበል አይደለ እንደ ክርክር ሁሉ ልጁ እኮ አምጥቷል። ኤርሚያስ አምጥቷል እኮ አልቀበል ብለህ ዝም ብለሃል። ኤርሚ ያመጣው ማስረጃ እሱ ድንግል ማርያም ሌላ ልጆች እንዳላት ነው የምናገረው። እኔ ራሱን የወለደ ልጆች ነው እንዲያመጣልህ ቅድም ጠዋይ ጠብቀኝ ላምጣ። ማርያም ወለደች ይላል። የማርያም ልጆች ናቸው ይላል። ኤርሚ በቃ ተውት። ልጁ ሲጀመር ኦርቶዶክስ አይደለሁም። እናንተ ወደ ርዕሳችሁ ግቡ። እኔ አሁን እዚህ ጋር ሰዓት መቃጠር ስለሚሆን እንደዛ ነው የሚሆን። ልጁ ኦርቶዶክስ አይደለም። ይማሩ። ለማንኛውም ከኛ ጋር እንወያያለን። ከኛ ጋር እንደዛ ይሻላል። ሰዓት ከምንገድም እንደዛ ይሻላል። ወይ ደግሞ ልጠብቃ። እኔ ራሱ ላምጣልህ። ለምን ትቸኩላለህ አንተ? እኔ ራሱ ላምጣልህ ጥቅሶች፣ ብዙ ጥቅሶች። ኬፌ ችግር የለም። አስተምረን ገጽጸኝ። እንደዛ መንፈስ ቅዱስ ካለ ይኸው እንደፈለግህ አድርገኝ። ላውጣልህ ሰይጣን ከያዘኝ ማለት ነው። እኔ እንደዛ አይደለም። እንደዛ አለብኝ ወይ ደግሞ እንደኛ ቄሶቹ አጥምቀኝና አለኝ። እኔ አሁን እዚህ ጋር እነሱ ያው ሌላ እንትን አላቸው። ሌላ ጊዜ የኛ ቤት ነውና የኦርቶዶክሳውያን ቤት ነውና እዛ ትማራለህ። እኛ እዛ እነግራለን። እሺ እዛ ትማራለህ። እኔ አሁን ኤርሚ ይቅርታ ኤርሚ፣ እኔ ከሱ ጋር አሁን ምንም አላወራም። እናንተ ኦርቶዶክስ አይደለሁም። እሺ አንድ ጊዜ የሚታርጉ እውነት ስለምትጠላ እውነትን አትወድም። በቃ ምን እናድርገው? አንድ ጊዜ ሚውት አድርጉ። ወደ ምልጃውን ባሄድ ጥሩ ነው። በዚሁ በድንግልና ዙሪያ ልጅ አላት የላትም፣ ግን ከሁሉ በላይ ሰው ሳይጋባ አይወልድም እንግዲህ በኖርማሉ ፕሮሲጀር። ስለዚህ መጀመሪያ ዮሴፍና ማርያም በጋብቻ ኖረዋል አልኖሩም? ምክንያቱም ኦርቶዶክሶችን ስለማቅ ነው ዘለው ልጅ አላት የላትም የሚለው ጋር ነው የሚሉት። የጋብቻውን ነገር ትንሽ የመፍራት ነገር አለ። ምናልባት ጥሩ ማስረጃም ስላለ ይመስለኛል። ስለዚህ በጋብቻ ኖረዋል አልኖሩም አብረው የሚለውንም ነገር አስቀድማችሁ አይታችሁ ወደ ልጅ ብትመጡ
ተረጋግታችሁ በየተራውሩ በቃ እኮ ነገርኩህ እኮ እኛ መጽሐፍ ቅዱስም አይናገርም። መጽሐፍ ቅዱስ ላይ የለም ድንግል ማርያም ሌላ ልጆች ከኢየሱስ ውጪ ሌላ ልጆች እንዳላት አንድ ቦታ መጽሐፍ ቅዱስ ላይ የለም። ታው አይ ደፊ ታው ችግር የለም። የት ነው የምትወስደኝ? እንድንረጋጋ። ኦኬ እሺ። ለምሳሌ እነ አርሴማ እና አቡነ አረጋይ እና ደግሞ ተመልሰው ማን ነው ብዙ ሰዎች አሉ። ኬፋ ይሰሙሃል። በቃ አርሴማ ከተማ ርዕስ አለው ተባልኩ ቤቱ አይ ልጁ ይሄ ስሜት ውስጥ አንግባባ። አንተ አይደለህማ የቤቱ ርዕስ የምትቀይረው ወዳጅ ምን ሆነ ነው? በቃ ቤቱ ርዕስ አለው፣ በቤቱ ርዕስ ነው የሚወራው ማለት ነው። አንተ አይደለህም ርዕስ የምትቀይረው የቤቱ ርዕስ። እዚህ ርዕስ ላይ ማውራት ከቻልክ ትቀጥላለህ፣ ካልሆነ ደግሞ ለሌላ ሰው እድል ትሰጣለህ ማለት ነው። ገባ? ከልጁ ጋር እኮ ምንም ልንግባባ አንችልም። እንዴት እንግባባ? ማን ነው ማራ እኮ ለሌላ ሰው እድል ትሰጣለህ። በቃ አለቀ። እሺ እድል እናሳልፋለሁ። እንደዛ ነው የሚሻለው። በኋላ ጥያቄ ልጠይቅህ። እሺ ማርያም ጌታን ከወለደች በኋላ ድንግል ናት ብለህ ታምናለህ? አዎ። ጌታ እንዴት ነው የተወለደው? ጌታ በመንፈስ ቅዱስ ነው የተወለደው። እንዴት ተጸነሰ አይደለም ያልኩህ፣ እንዴት ነው የተወለደው ነው። እስቲ አልገባኝም። ጥያቄ እንዴት ተወለደ ማለት እንዴት አልገባኝም። በምን መልኩ ተወለደ ማለት ነው? ድምፅ አለሽ የሆነ ውሃ የምታፈሰውን ነገር ቀንሰው። እሺ እንዴት ነው ተወለደ ማለት ዲፋይን አድርጎ እስቲ ብሩክ። በምን መልኩ ነው የተወለደው ጌታ ክርስቶስ ኢየሱስ? አንተ እንዴት ነው የተወለድከው? ጌታ ክርስቶስ ኢየሱስን ከመውለዷ በፊት ድንግል ናት አይደለ? እግዚአብሔር ቃል ይሄን ይላል። ከወለደች በኋላ ድንግል ናት ወይ ደግሞ ስትወልድ ድንግል ናት የሚል እግዚአብሔር ቃል ማለት ድንግል ነበረች። እግዚአብሔር ደግሞ በመንፈስ ስለወለደች ድንግል ናታ። ምክንያቱም የወንድ ዘር አልነካትም። ለምሳሌ አሁን ድንግልና የሚጠፋው ወንድ ምን ይቀራል? ድንግልና የሚጠፋው የወንድ ዘር ስነካ ነው አይደለ? ድንግልና የሚጠፋው የወንድ ዘር ሲነካው አይደለም በጭራሽ። ማን ነው እንደዛ? ማህፀን ሲከፍት ነው ድንግልና የሚጠፋው። በቃ ማህፀን ታዲያ የወንድ ዘር የሚናገረው ይሄን ይረብሻል። እሺ አንተ በጣም ነው ያለህበት ቦታ የሚፈስ ነገር አለ፣ ውሃ አለ፣ ድምፅ አለ። በጣም ነው የሚረብሸው። ዘፈን አለ። ስራ ላይ እንደሆንክ እረዳለሁ፣ ግን ይረብሻል በጣም። እሺ እስቲ እሺ አሁን ማርያም ከወለደች በኋላ ድንግል አይደለችም የሚለው መጽሐፍ ቅዱስ ማስረጃ እናገኛለን። ብሩክ ለምሳሌ እኔ እንደዛ ብዬ ስለማምን ነው። እኔ አሁን እሺ ስጠኝ። እሺ እኮ ለእምነት ጥቅስ ስጠኝ። አንተ እንደዛ ብለህ ታምናለህ። እንደዛ ብለህ ስታምን ከየትኛው የእግዚአብሔር ቃል ተነስተህ ነው? ማስረጃ ስጠኝ። እኔ እሰጥሃለሁ። ለተናገርኩት ነገር ማስረጃ ከእግዚአብሔር ቃል ላይ እሰጥሃለሁ። አንተ ላልከው ነገር ከእግዚአብሔር ቃል ጥቅስ ስጠኝ እስኪ። ማለት እኔ ቦታ ባላቅም እኔ ድንግል ናት ብዬ ነው የማምነው። ምክንያቱም የወንድ ዘር አልነካትም ስለሆነ በመንፈስ ስለወለደችው ማለት በመንፈስ ስላረገሰችው ስለጸነሰችው ድንግል ናት ብዬ ነው የማምነው። እኔ የወንድ ዘር ስላልነካት ድንግል ናት ብዬ እኔ እንደዛ ነው ብዬ ነው የማምነው። ብሩኬ አንተ ደግሞ አይ ከወለደችው በኋላ ድንግል አይደለችም ድንግልና ጠፋ ካልከኝ ማስረጃ ስጠኝና እንደ ማስረጃ ከሰጠኝ እኔ አምናለሁ ማለት ነው ድንግል እንዳልሆነች። ትልቁ ችግር ምንድነው? ወንድ ዘር ሲነካ ብቻ ከሆነ ድንግልና የሚጠፋው ትክክል እኮ ነው። አንተ ግን እንደዛ አይደለም። ድንግልና የሚጠፋው በዛ በኩል ብቻ አይደለም። አዎ ጌታ ከወንድ ዘር አይደለም የተወለደው። ልክ ነህ። ከመንፈስ ቅዱስ ነው የተጸነሰው። ግን ከተጸነሰ በኋላ 9 ወር በማህፀን ቆየ። ከዛ ጌታ መወለድ አለበት። ሲወለድ ጌታ ድንግልና ጠፍቷል ወይስ አልጠፋም? ለምን የተወለደው እንደ ማንኛውም ሕፃን ልጅ በማህፀን በኩል ስለሆነ ማለት ነው።
ሲወለድ ድንግልና ጠፍቷል ወይስ አልጠፋም? ጥያቄ እዚህ ጋር ነው። ወይ የወንድ ዘር ብለው ወደኋላ አትመለስ፣ አትቆም እዛ ጋር አላልኩማ። እኔ እዛ ጋር አይደለም ያለሁት። ሲወለድ ጌታ ክርስቶስ ኢየሱስ እንደ ማንኛውም ልጅ በማህፀን ስለሆነ የሚወለደው ከተወለደ በኋላ ድንግልና ሊኖር አይችልም፣ ማህፀን ስለሚከፈት ማለት ነው። እዚህ ጋር ነው ጥያቄ። ከተወለደ በኋላ ድንግል ነው የሚል ከእግዚአብሔር ቃል ላይ እንዴት አይነት ጥቅስ ብታይ ነው እንደዚህ ብላ ያመንከው ነው ጥያቄያችን። እሺ አንተ በነገርከኝ ዙራ ድንግልና የምጠፋ ማህፀን ሲከፈት ከሆነ እኔ አሁን ሌላ ነገር ነው የምናገር ራሱ አፈርኩ። እውነት አንተ ማስረጃ ስጠኝ፣ በቃ እንደዛ ወሬኛ ማስረጃ ስጠኝ ነው። ሌላ ነገር ማውራት ራሱ ትንሽ ሼም ያዘኝ። የማይባለው ነገር ልታስብለኝ ነው አንተ። አይ ለምን ይዛል? እሺ አንተ የሚውታል ሌላ ሰው እስኪ ሌላው ባወራሁት ላይ ተሳስታል የሚለኝ ሰው ካለ እስኪ ይግባ። እስኪ ሌላ ኦርቶዶክሳዊ ትክክል አይደለም ብሩክ የሚል ሰው ካለ አንተ ሚውት አድርገውና፣ ድምጽ በጣም ይረብሻል። እሺ ያው ስራ ላይ እንደሆንክ ነው የምረዳው፣ ግን ለመወያየት በጣም ነው የሚያስቸግረው። ግን ስማን እሺ። ኃይለ ማርያም አለክ? እሺ ሰላም፣ እንኳን ደህና መጣ። አንዴ ቆይ ወንድምነት ቱርኪ ቆይ ኃይለ ማርያም። እሺ አሁን የገባው ሰው ከየት ቤተ እምነት ነው? አሁን የገባው እሺ፣ እንዳትፈቱት በቃ ሄደሃል ብራዘር። ደጋግመህ ላክ፣ ደጋግሞ ላከ፣ ደጋግሞ አወረድኩት፣ ገብቶም አይናገርም። አሁን መናገር እችላለሁ። ኃይለ ማርያም ቀጥሉ። ቡርኪ ከየት ቤተ እምነት ነው ኃይለ ማርያም? ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን። እንኳን ደህና መጣህ። አሁን ስናወራ የነበረውን ሰምተካል? ከማራናታ ጋር አልሰማሁም። በኢትዮጵያ ኦርቶዶክስ እንደዚህ የሚል ጥቅስ አለ። ከመውለዷን በፊት ከወለደችን በኋላ ድንግል ናት የሚል ትምህርት አለ። ልክ ነኝ? እንደውም መዝሙሩ ላይ እንዳለ አውቃለሁ። ልክ ነኝ ኃይለ ማርያም? አዎ። አንተ እንደዛ ብለህ ታምናለህ? በሚገባ ነው። መልካም። ጌታችን ክርስቶስ ኢየሱስ ከተወለደ በኋላ እንዴት ማርያም ድንግል ልትሆን ትችላለች? እንግዲህ አባቶቻችን እንዳቆዩን፣ እንዳስተማሩን፣ እንዳስረዱን አባት ያለን ሰዎች ስለሆን አባት ያለን ክርስቲያኖች ስለሆን አባት አልባ ስላይደለን በሚገባ ጠንቅቀው አስተምረውናል። እሱን እናውቃለን፣ እሱን እናምናለን። ነገር ግን ክርስቶስን ከማያውቁት ጋር ስለ ማርያም ድንግልና ልናወራ አንችልም። ታዲያ ለምንድን ነው የገባው? አባት እንዳለ ልትነግረን እስኪ። አሁን አባቶችህ አንተ አባት ያለ አንተ ስታወራ ስለሰማሁኝ እኔ ሳወራ መስማት አለብህ ኃይለ ማርያም። አንተ ስታወራ ስለሰማሁ እንደዚህ አይሆንም። እሺ ከገባ እኔ ሳወራ መስማት እኔን የሚዩት አይ ነው ብሩክ፣ አንተንም ቀጥታ እኔን የሚዩት ያደረኩ አየህ ኃይለ ማርያም። ጴንጤው ምን ያህል ጨዋ እንደሆነ ወንድሜን አየሁ አይደል? አንተ ስታወራ ሚዩት አደረገና ሰማህ። አውርተህ ከጨረስክ በኋላ እንደሱ ነው መውጣት ያለብህ። አውርተህ ከጨረስክ በኋላ አንተም ደግሞ ልትሰማው የግድ ነበር። ግን ያው ኦርቶዶክሳዊነት አለመስማት ነው ብሎ ትውልዱ እንዲያስባችሁ ለማድረግ የቤታችሁን ብልግና በቤተክርስቲያኒቱ ስም እዚህ መታችሁ ሶሻል ሚዲያ ላይ ስታጠለሹ በጣም ነው የሚያሳዝነው። በጣም ነው የሚያሳዝነው። ወላጆቻችሁ እንዴት እንዳሳደጓችሁ አይደው ነው። ተግባቦት የግድ ነው። አንተ ሰው እንደሰማ ሁሉ እኛ አንተን እንደሰማን ሁሉ አንተም እኛን ልሰማን ግዴታችን ነው። እናንተ እኛን ከሰማችሁን እኛም እናንተን ልንሰማችሁ ግዴታ ነው። ተደማምጦ ማውራት ማለት ነው። እና ቁና ተነፈስኪ አባቶች ብላል። ውሸታም አባት ምን ያደርግልናል? እኛ ከኮሲ ላይ የበቀልን አይደለንም ብራዘር። መተተኛ ደብተራ አባት ምን ያደርግልናል? የሚዋሽ ዘላለማዊ ድንግል ምናምን ነገር እያለ ማለት ነው። 6 ጊዜ ድንግልና አላት ብሎ የሚለውን ቪዲዮን ያሰማኑ
ለሌሎቹ እንስጥ፣ ሲያወሩ ትሰማለህ ማለት ነው። ስለዚህ ታች ታብታብ አድርግ፣ ኮፒ ሊንክ ሼር አድርግ፣ ጽድቆ ነው ይቆጠርልሃል። ኦኬ ሌላውን እንግዳ ተቀበለው። ወንድምነት ብርኬ ሳሙኤል ከታች የመጣውን ተቀበለው። እሺ ሳሚ እንኳን ደህና መጣክ። እንኳን ደህና ቆያችሁ። ሰላም አደራችሁ። እግዚአብሔር ይመስገን። ከየት ቤተ እምነት ነህ? ኦርቶዶክስ ነኝ። እሺ እንደዚህ የሚል መዝሙር አለ፣ ቴድሮስ መሰለኝ፣ ድንግል በድንግልና ጸንሳ በድንግልና ትወልዳለች የሚል መዝሙር። መጀመሪያ እሺ ቤተ እምነት ከነገረኝ መጀመሪያ ማለት ያው ድንግል በድንግልና መውለዷን የምታምን አይመስለኝም። ቤተ እምነት ከነገረኝ እኛ ክርስቲያኖች ነን። ጴንጤ የሚባል ታውቃለህ? ጴንጤዎች የሚባሉ የእግዚአብሔር ሕዝቦች ጴንጤዎች ነን። መካነ ኢየሱስ ክርስቲያኖች ነን፣ ጴንጤዎች ነን አልኩ። በቃ አለቀ ጨርስን ማለት ነው። አሁን ጴንጤ ነን ያለው ችግር የለውም። መናገር ካልፈለክ ችግር የለውም። ግን ጴንጤ የሚባል ቤተ እምነት የለም። ቀጥሎ እናንተ ምንድን ናችሁ ብለህ ደግሞ ቤተ እምነት ደግሞ ስጠራን እዚህ ነው ህብረት ማለት ነው። አትናገር በቃ ቀጥል። አሁን ወደ ሀሳቡ ስለምታፍርበት ነው እምነት ድንግል ክርስቲያንን አልኩ እኮ በቃ ሰው ክርስቲያን ነኝ ካለ ታፍርበታለህ አይባልም። ድንግል በድንግልና ጸንሳ በድንግልና ትወልዳለች የሚል ትምህርት አላችሁ? አዎ አለ። እግዚአብሔር ቃል ስለሚናገር ነው። እሺ አንዴ ስማኝ። የእግዚአብሔር ቃል ላይ ድንግል በድንግልና እንደምትጸንስ ይናገራል። እውነት ነው። ድንግል በድንግልና እንደምትወልድ የሚያሳይ የእግዚአብሔር ቃል ነው። ምን አይነት ጥያቄ ነው? ድንግል በድንግልና ጸንሳ እንደምትወልድ እናውቃለን። ድንግል በድንግልና ማስረጃ የማቴዎስ ወንጌል ምዕራፍ 1 እናውቃለን። ምዕራፍ 1 ቁጥር ስንት? ከ20 ምናምን ጀምራ አንብብልኝ። እና ደግሞ ሕዝቅኤል 4:1 አለ። እሺ ማቴዎስ 1ን እናንብበው መጀመሪያ፣ ከዛ ወደ ሁለተኛው እንሄዳለን። ማቴዎስ 20 ምዕራፍ 1 ከቁጥር 20 ጀምሮ። ማቴዎስ 1 እሱ ግን ይህን ሲያስብ ላይ አካባቢ ነው እኮ። እሺ እያነበብኩልህ ነው። ከቁጥር 19 ጀምሮ ሐሳቡን እንድታገኘው ላንብብልህ። እጮኛዋ ዮሴፍ ጻድቅ ሆኖ ሊገልጣት ስላልወደደ በስውር ሊተዋት አሰበ። እርሱ ግን ይህን ሲያስብ እነሆ የጌታ መልአክ በሕልም ታየው፣ እንዲህም አለ፣ የዳዊት ልጅ ዮሴፍ ሆይ ከእርሷ የተጸነሰው ከመንፈስ ቅዱስ ነውና እጮኛህ ማርያምን ለመውሰድ አትፍራ። ልጅም ትወልዳለች፣ እርሱ ሕዝቡን ከኃጢአታቸው ያድናቸዋልና ስሙንም ኢየሱስ ትለዋለህ። በነቢይ ከጌታ ዘንድ ነው ድንግል ትጸንሳለች፣ ልጅም ትወልዳለች፣ ስሙንም አማኑኤል ይሉታል የተባለው ይፈጸም ዘንድ ይህ ሆኗል። ትርጓሜውም እግዚአብሔር ከኛ ጋር ነው የሚል ነው። ይኸው አነበብኩልህ። ድንግል በድንግልና ምን ትላለች አለ? ድንግል ትጸንሳለች ልጅንም ትወልዳለች የተባለው በኢሳይያስ መጽሐፍ ላይ ያለው ይፈጸማል አለው መልአኩ። ታዲያ እግዚአብሔር እየተናገረ መልአኩ ራሱ ክርስቶስ እየተናገረ አንተ ምን ቤት ነህ ታዲያ የምትቃወሙ ኦርቶዶክስን ሳይሆን ድንግል በድንግልና አልሰማህም? ድንግል በድንግልና መውለዷን ያሳየኝ ያለ ሰምቻለሁ። አልሰማህም እኮ እንዳልሰማህ ላሳይካ እና ጥያቄውን ጠይቅበት ድጋሚ እና እዚህ ክፍል ላይ ያሳየኝ። እናንተ እንደዚህ ብላችሁ ታምናላችሁ አልኩህ። ድንግል በድንግልና ጸንሳ በድንግልና ትወልዳለች ብላችሁ ታምናላችሁ። ድንግል በድንግልና እንደጸነሰች እናምናለን፣ የእግዚአብሔር ቃል እሱን ያስተምራል አልኩህ። አየህ አሁን ይህ ክፍል የሚናገረው ድንግል ትጸንሳለች የሚለውን ነው። የእኔ ጥያቄ በድንግልና ትወልዳለች ትላላችሁ፣ ለዚህ ማስረጃ ስጠኝ ነው ያልኩህ። እና በድንግልና አይደለም የወለደችው ክርስቶስን? ማስረጃ ከእግዚአብሔር ቃል ላይ ያው እያልኩ እኮ ነው። በድንግልና ነው የወለደችው። ከወለደችም በኋላ ድንግል ናት። ማንም አሳየኝ ከእግዚአብሔር ቃል ላይ ከቃሉ ላይ አሳየኝ። ነገርኩህ እኮ ሕዝቅኤል 4:1 የማቴዎስ ወንጌል ምዕራፍ 1 የሉቃስ ወንጌል ማቴዎስ ላይማ የለም አለ። ያው አለመቀበል ትችላለህ። ቁጥር ስንት ላይ ሳሚ? ቁጥር ስንት ላይ አንብብልህ? ማቴዎስ 1 ቁጥር ስንት ላይ ነው በድንግልና ትወልዳለች የሚለው ያለው?
ያው ድንግል በድንግልና ድንግል በድንግልና ትጸንሳለች ይላል። የሉቃስ አልጠየቅኩም። ወንጌል በድንግልና ይናገራል። ትወልዳለች የሚለውን ነው። ሕዝቅኤል ይናገራል። ማንም በሽማቱ የለም። እንደማይገባባት ክርስቶስ ከወጣባት በኋላ ከገባባት በኋላ ማንም ሕዝቅኤል ስንትሽ? እንደማይገባባት ተዘግቶ ይኖራል ማለት ነው። ሕዝቅኤል ሕዝቅኤል አራት ስንት? ሕዝቅኤል አራት ሕዝቅኤል አራት እሺ፣ እንኳን አታውቀውም። 44 መሰለኝ። ሕዝቅኤል ሶሪ አራት 44 መሰለኝ 44 መሰለኝ ሕዝቅኤል 44 አንድ መሰለኝ። ሕዝቅኤል 40 እሺ፣ ሕዝቅኤል 44 1 ወደ ምስራቅም ወደሚመለከተው ቁጥር 1 ላይ በስተውጭ ወዳለው ወደ መቅደሱ በር አመጣኝ፣ ተዘግቶም ነበር። እግዚአብሔርም ይህ በር ተዘግቶ ይኖራል እንጂ አይከፈትም፣ ሰውም አይገባበትም፣ የእስራኤል አምላክ እግዚአብሔር ገብቶበታልና ተዘግቶ ይኖራል። እሺ ልቀጥል። በቃ ክርስቶስን የወለደች ሰማያዊቷ መቅደስ እመቤታችን ድንግል ማርያም የጌታችን እናት የኢየሱስ ክርስቶስ እናት እሷ ናት። ስለዚህ ክርስቶስ ገብቶባታል፣ ማንም አይገባባትም። አይደለም ስትወልድ የምስራቁ በር ምንድን ነው እያልከኝ ነው? እመቤታችን የአዲስ ኪዳን የምስራቅ በር እመቤታችን ናት። እየሰማሁ እኮ ነው። ቀጥል። በሩ ራሱ እመቤታችን ናት ወይስ በሩ ምንድን ነው? በሩ ክርስቶስ ሆኖ እሷ ደግሞ ቤተ መቅደሱ ናት። በሩ ክርስቶስ ነው። በሩ ምንድን ነው ጥያቄ? በሩ ክርስቶስ ነው አልኩህ እኮ። በሩ ክርስቶስ ነው፣ እሷ ደግሞ ቤተ መቅደሱ ናት። ማንም እሱ ገብቶባታልና ማንም ለዘላለም አይገባባትም። አንተ ጋር የሆነ ድምፅ አለ። እሺ ድምፁን አጥፋው መጀመሪያ። በሩ ክርስቶስ ከሆነ እኮ ክርስቶስ ነው የተዘጋው ማለት ነው። በሩ እኮ ነው የተዘጋው የተባለው እዚህ ክፍል ሳምሻዬ። ቤተ መቅደሷ እሷ ናት፣ እሱ ገብቶባታልና ይላል ከታች። በሩ ምንድን ነው? የኔ ጥያቄ በሩ ምንድን ነው? ላንብብልህ ድጋሜ ሳሚ? አንብበው ከታች ጀምረህ አንብበው። መጀመሪያ ካነበብከው ጀምረህ። ይረብሻል። እሺ አስተካክለው። አንዴ አስተካክለው። እሺ አንብበው እስከዛ እኔ የሚሉት ነው። እሺ አይ የተጠያየቅን እንዲሆን ነው እየጠየቅኩ የመለስክልኝ ይሻላል። አስተካክልና አንዴ ስልክህን የኔ ስልክ ላውራ ትቀጥላለህ። አንዴ እዚህ ክፍል ላይ ወንድም ነው ቀጥል። ችግር የለውም። እሺ አውራና እሺ ኦኬ ቴንክ ዩ። ትንቢተ ሕዝቅኤል መጽሐፍ ምዕራፍ 44 አንድ ጀምሮ ይኸው ላንብብልህ በድጋሚ ማለት ነው። ዞሬ ማለት ኦኬ ሕዝቅኤል ይህ ክፍል በጣም ብዙ ጊዜ ነው የሚወራው። ኦኬ ይኸው ይታያል አይደል ወንድማችን? ይታያል ወንድም አለ። እሺ ወደ ምስራቅ ወደሚመለከተው በስተውጭ ወዳለው ወደ መቅደሱ በር አመጣኝ፣ ተዘግቶም ነበር። እግዚአብሔርም ይህ በር ተዘግቶ ይኖራል እንጂ አይከፈትም፣ ሰውም አይገባበትም፣ የእስራኤልም አምላክ እግዚአብሔር ገብቶበታልና ተዘግቶ ይኖራል ብሎ ይላል። ይሄን አረ የፈለከው ይሄ ምንድን ነው? ከማርያም ጋር ምንድን ነው የሚያገናኘው? በደንብ ነው የሚያገናኘው። ይሄ መንፈስ ቅዱስ በአእምሯቸው ላለ ሰው ነው ሊገለጽለት ወይም ደግሞ ሊረዳው የሚችለው ማለት ነው። ምን ይላል? እግዚአብሔር ይሄ በር ተዘግቶ ይኖራልና እንዲህ ማንም አይገባባትም፣ የእስራኤል አምላክ እግዚአብሔር ገብቶበታልና አለ። ኦኬ። ስለዚህ አሁን አንተ መንፈስ ቅዱስ በአእምሮ ስላለ ይሄ በር ማን ነው? አላህ በሩ በር የመሰላት እመቤታችንን ነው። በሩ እመቤታችን ነች፣ ማርያም ናት።
ቅድም ኢየሱስ ነው ብለህ ነበር በሩ በበር የመሰላት አዎ በሩማ ኢየሱስ ነው፣ ግን በበር የመሰላት እዚህ ጋር እመቤታችንን ነው። በሩ ማርያም ናት ወይስ ኢየሱስ ነው? ጆ ምንም ጆ አቶ ኤርሚያስ እኔ አውቃለሁ እና በአካልም ስለማውቅህ ከ16 ዓመት በፊት ስለማውቅህ በአካል ማለት ነው። ጥቅስ ትከፍልኛለህ? ሚዩት አድርግ። አንተ ስቄልና ሚዩት አድርግ። ነቢዩን የተጠቀሰ የነቢዩን ክፍል አነበብኩለት እና ጆ አውራው ብያልኩት ሁለቱን ክፍል አንብቤ ማለት ነው። ፖለቲካ ነው። ከ16 ዓመት በፊት አውቃለሁ፣ ከ66 ዓመት በፊት አውቃለሁ። የፈለከ ብታቀኝ ምንም የምታመጣው ነገር የለም። ብራዘር ልታቀኝ ትችላለህ። አታቀኝ ብያለሁ። ማስረጃ ልስጥህ። እኔ አታቀኝም አላልኩም። ልታቀኝ እኮ ማስረጃ ልስጥህ። ቤተ መቅደስ ውስጥ ሴት ትደፍር እንደነበር ችግር የለም። እሱን ቪዲዮ ካለ እዚህ ታሳያለህ በኋላ። አንተ እኮ ኧረ በስመ አብ። እኔ እኮ ምንም እልቅ እዚህ የለም። እዚህ ስለሌለ እየተወያየህ ከሆነ ኦርቶዶክስን ወክዬ ብለህ መጥተህ ቪዲዮ አለኝ እንደዚህ ነህ እንድትል ማን ነው የላከህ? ኦርቶዶክስ ሁለት ነገር ስትናገር ነበር። በሩ አንዴ ማርያም ነች አልክ፣ አንዴ ደግሞ ኢየሱስ ነው እያልክ ነበረ። አንዱን ወስንልንና ሳቧ ምናምን የሚል ቪዲዮውን አይቼዋለሁ። ለምሳሌ ኦርቶዶክስ መሆኑን በምን ታውቃለህ? ጥምጣም ስለጠመጠመ ነው። ዲያቆን ነበርኩ ቄስ ነበርኩ ብሎ ሁሉም የሚለው ነው። ልጅ በአውጡት ምንድነው ይሄ ልጅ ሳሙኤል የምትለው? በቃ ሰውን አደብ አድርገው። ኤርሚያስ ዝም አለ። 10 ጊዜ ትመላለሳለህ። እንዴት ወደ ክፍሉ ይምጣ። ኤርሚም እንዳይወርድ ብሏል ሳሙኤል። ወደ ክፍሉ ኤርሚያስ 44ን ማነው ኤስቄል 44ን የጠቀስከው አንተ ነህ። ወደ ምስራቅ የሚመለከተው በር የማርያም ድንግልና ነው ብለህናል። ጥያቄም ተጠይቀሃል። ድንግልና ማርያም በድንግልና እንደምትጸንስ ታውቋል። ልጁ ሲወጣ ኢየሱስ ክርስቶስ ሲወለድ ግን ድንግልናውን አልፎ ነው የሚወጣው። ስለዚህ እንዴት ነው በድንግልና ጸንሳ በድንግልና ትወልዳለች የሚለው? ያንን ለማስረዳት ነው ይህን ክፍልና አሳየና አስረዳን። በቃ ክፍሉን በትንልን እስቲ። መልካም። አባቶቼ ከእኔ አባቶቼ ይሻላሉና አባቶቼ መጥተዋል። ከአባቶቼ ጋር ቀጥሉ። አይ ከአንተ ጋር ነው። ከአንተ ጋር ማሳንጨ አልቀጥልም። አባቶች ገስት ላይ ስላሉ አላወራም። ስለዚህ አታውቅም ማለት ነው። ይቅርታ ፍቀድልኝ። ለኔ ሳማ እንደ ሚዩት አድርግና እኔ ላውራው። እሺ ሳሚ ሚዩት አድርግ። ቀጥሉ ዲያቆን። አንተ ራሱ ሚዩት አድርግ። ማን ፈቀደልህ? ለህሊና ሁሉ የዘላለም ጠባሳ የሚሆንን ውሸት ዋሽቶ እንዲወጣ እናስማ ራሱ የለውም። በዛ ሰዓት እኔ ነኝ የፈቀድኩለት ሰዎች ለምን እንደዋሸ ልንገርህ። ሚዩት አታርግ፣ ችግር የለውም። ለምን እንደዋሸ ልንገርህ ብለው የሚሉ ሰዎች ምን ያህል አጋንንት እንደሚጠቀምባቸው ማሳያው አንዱ ይሄ ሰው ነው። እኔ ዛሬ 16 ዓመት በወርሃ ጥቅምት ጋብቻዬን የፈጸምኩበት ቀን ነው። ከባለቤቴ ጋር የተጋባንበት ማለት ነው። ያኔ እኔ ምን ነበርኩኝ? የወንጌል አማኝ ነኝ። እምነቴ የወንጌል አማኝ ነኝ እና ኦልሬዲ ሙሉ ጊዜን ሰጥቼ የማገለግልበት ጊዜ ነበር ማለት ነው። ልብ በሉ። ጠቀስንለት፣ አልመለሰም። ጆ ጠየቀው፣ አልመለሰም። እኔ ጠየቅኩት፣ አልመለሰም። እኔንም አውቃለሁ አለኝ፣ ጆንም አውቀዋለሁ አለ፣ ሁሉንም አውቀዋለሁ አለ። እና እንዲህ አይነት ትውልድ ነው። ሲያዙ ገለባ ናቸው። እኔ በእውነቱ ልንገራቸው፣ ኦርቶዶክሳውያን በጴንጤ ፊት በእውቀት ስትያዙ ገለባ ናችሁ። አንድ የረባ ሰው እንኳን መካከላችሁ የለም። ገለባ፣ መዋሸት፣ መቅጠፍ፣ መራገም፣ መሳደብ፣ ይሄ ነው እውቀታችሁ። በእውቀት ላይ ተመስርቶ የሚያወራ የለም። ይሄ የማርያም ማህፀን ነው ብላችሁ ያላችሁ ቀን ነው ውርደታችሁ በአደባባይ የተከናነባችሁት ማለት ነው። በርና ማህፀንን ለይቶ የማያውቅ ትውልድ እና ቴንኪው ወንድምነት ብርክዬ፣ ቤቱ ምራው። ቆሞስ እንኳን ደህና መጡ። ሌሎቻችሁ ሁላችሁ እንኳን ደህና መጣችሁ። ወንድምነት ቀጥሉ። ቴንኪው። በነገራችን ላይ አንድ ሰው ያን ነው ሊያደርግ የሚችለው። ለዛ ነው ወደ ህይወት የመጣ ነው። ወደ ክርስትና ከመጣ በኋላ እንደዚህ ብለህ የምታወጣበት ህይወት የለውም። በዓለም እያለማ በቃ ህይወታችን እሱ ነበር። ምን ጥያቄ አለ? ባይደፍር ይዘሙታል እኮ በቃ ምን ጥያቄ የለውም እኮ ያለንበት ስፍራ ነው። ሁለተኛ በቤተ መቅደስ አለ። ታዲያ ቤተ መቅደሱ እንደው ቢደረግ እንኳን ከነበርንበት ህይወትና ካለንበት ድቅድቅ ጨለማ ህይወት የተነሳ ያን ልናደርግ እንችላለን። ሳላውቅ ስላደረግኩት ምሕረትን አገኘው እንዳለ ታላቁ ሐዋርያ
እንደዛ ጌታ በምህረት እኮ ቢኖሩ አሉ እኮ ነፍ ኦርቶዶክሶች አሉ። እኔ እነሱን እንትን አላልኩም፣ ግን በቃ የሆነ ወንድምነት ቀጥል። ቴንክ ዩ ፌዝ እንኳን ደህና መጣህ። ሁላችሁም ኤርሚያስ ብሩክ ሁላችሁ እንዴት ናችሁ? እግዚአብሔር ይመስገን። ከየት ቤተ እምነት ነው? እኔ ከኢትዮጵያ ኦርቶዶክስ ተዋህዶ። እሺ፣ መጽሐፍ ቅዱስ ላይ የሌሉ ድንግልናዎች በኢትዮጵያ ኦርቶዶክስ ለማርያም ተሰጥተው እናገኛለን። አንደኛው አሁን ስናነሳ የነበረው ሀሳብ ነው። በድንግልና ጸንሳ በድንግልና ወለደችው የሚለው በድንግልና ጸንሳ የሚለው መጽሐፍ ቅዱሳዊ ነው። በድንግልና ወለደችው የሚለው መጽሐፍ ቅዱሳዊ አይደለም፣ ማስረጃ የለውም። ጥቅስ ካለ ለሱ። ሁለተኛ በሐሳብሽ ድንግል ነሽ የሚል ደግሞ ሌላ ሁለተኛ ደግሞ ድንግልና አለ። ከሁለት አንዱ ላይ የፈለግከው ላይ ማውራት ይችላል። በሐሳቧ ድንግል ናት በኢትዮጵያ ኦርቶዶክስ ትምህርት፣ ስትወልድም ድንግል ናት ይላል በኢትዮጵያ ኦርቶዶክስ። መርጠህ ከሁለት አንዱ ላይ ማውራት እንችላለን። ኦኬ ጥሩ። በመጀመሪያ ደረጃ እመቤታችን ቅድስት ድንግል ማርያም እሷ ዘላለማዊ ድንግል ናት። እንግዲህ ሜቢ ከእናንተ በስተቀር ያው ሁሉም የክርስቲያን ዲኖሚኔሽን የሚያምነው ይህንን ነው። ቅድስት ድንግል ማርያም ጌታን ከመጽነሷ በፊት በጸነሰችም ጊዜ ያው መጽሐፉ የሚናገር ነው። ከመጽነሷ በፊት ትንቢተ ኢሳያስ ምዕራፍ 7 ቁጥር 17 ነው ድንግል ትጸንሳለች ብሎ ያው ትንቢት የተነበየላት ነው። ሉቃስ 1 ላይ ደግሞ በድንግልና ብያለሁ። ፌዝ አንዴ ማርያም በድንግልና በድንግልና እንደምትጸንስ መጽሐፍ ቅዱሳዊ ነው ስላልኩ አትድከም። በቃ እሱ ነው። አሁን የተጻፈውን ነገር እኛ ስለምናምን የተጻፈው ላይ አትድከም። ያልተጻፈውን የጠየቁክ በድንግልና ወልዳለች የሚለውና በሐሳቧ ድንግል ናት የሚል ትምህርት አላችሁ። ከሁለት አንዱ ላይ ምረጥና በድንግልና ስለመውለዷ የሚያሳይ ጥቅስ፣ በሐሳቧ ድንግል ስለመሆኗ የሚያሳይ ጥቅስ። ሁለተኛ ደግሞ የክርስቲያኖች ሁሉ እምነት ነው አልክ። ለምሳሌ ሐዋርያቶቹ ክርስቲያን ናቸው ብለህ አንተም እንደዛ ብለህ እንደምታምን አውቃለሁ። እስኪ ሐዋርያቶቹ ክርስቲያን የሆኑት ሐዋርያቶች እናንተ እንደምታምኑት ዘላለማዊ ድንግል ናት ብሎ ያስተማሩበትንም ጥቅስ በዛው አሳየ፣ መጽሐፍ ቅዱሳዊ ማስረጃ። ኦኬ ጥሩ። አንድ ነገር ማወቅ ያለብህ ከመጽሐፍ ቅዱስ ምን ችግር የለውም። ኢቨን ቅድም የተጠቀሰው ትንቢተ ሕዝቅኤል ምዕራፍ 44 ላይ ያ አንድም ስለ እመቤታችን የተተነበየ ትንቢት ነው። እንግዲህ ከትንቢት መጽሐፍ ምክንያቱም እኛ መጽሐፍ ቅዱስ ብቻ የምንል አይደለም። ሆሊ ትራዲሽን እና ደግሞ ቸርች ፋደር አለ። ያው እንደምታውቀው ኦርቶዶክስ ሶላ ስክሪፕቹራ ስላልሆነች ማለት። ከዛ በተረፈ ግን እኔ አሁን የምጠይቀኝ ጥያቄ እንዴት በድንግልና ጸንሰሽ ብለህ አስበህ ታውቃለህ? በድንግልና መውለዷ እኮ አይደለም የሚደንቀው። ወዳጅ ሀሳብ አትቀይርም። በቃ እንዴት በድንግልና ጸነሰች? እግዚአብሔር ስራ። በድንግልና ደግሞ በድንግልና እግዚአብሔር ቃል በድንግልና ለመውለዷ የእግዚአብሔር ቃል ስለሚናገር ወለደች ብዬ አላምንም። የእግዚአብሔር ቃል በድንግልና ስላለመውለዷ ስለሚናገር ቃል በቃል ስለተጻፈ ማለት ነው። እናንተ ስለማታነቡ ነው። አባቶች አያቶች በመጽሐፍ ቅዱስ አንዴ ሳውራ አታውራ ጨርስ ነው። አባቶች እናቶች ትላለህ የእግዚአብሔርን ቃል ሳታነብ። እኔ አባት የሚሆነው እንደ እግዚአብሔር ቃል ሲናገር ብቻ ነው። እንደ እግዚአብሔር ቃል ካልሆነና የእሱ ሀሳብ ከሆነ አሁንም በሀሳብሽ ድንግል ነሽ የሚል ወይ ደግሞ ስትወልድም ድንግል ናት የሚል የእግዚአብሔር ቃል ካለ አሳየን። ሕዝቅኤል 44 ደግሞ ከሆነ የሚያሳይ ለዚህ ማስረጃ ከሆነ እሱ ክፍል ላይ ማውራት እንችላለን። እሺ ኦኬ። እኔ በቃ እንደ ጥያቄ እንዲሆንልክ ነው ማለት በድንግልና መውለዷን ራሱ እሱንስ ምን ያህል እንደው አንብበሃል ወይ ጠይቃል? እንዴት በድንግልና ወለደችስ ብለህ ጠይቃል ራስን በሚል ነው። ሶ ከመጽነሷ በፊት በደንብ ነው የተስማማ ነው። ስጸንስም ድንግል ናት። ስለዚህ እኛ የምናምነው ይሄ ልክ አንተ እንዴት በድንግልና ጸነሰች ስለ እንዴት ሊሆን ቻለ አልክ አይደለ? የመንፈስ ቅዱስ ስራ። መንፈስ ቅዱስ ይጸልልሻል፣ ይጋርድሻል፣ ይጠብቅሻል የሚልም አለ። ኤኒዌይስ ትንቢተ ሕዝቅኤል ጋር እንሂድ፣ ከዛ ወደ ሌሎቹ እንሄዳለን። ትንቢተ ሕዝቅኤል ምዕራፍ 44 ሕዝቅኤል ያያት ያቺ ጥቅሱ ፈትልንና ክፍሉ ላይ እናወራለን። በድንግልና መጸነሷን ተስማምተናል አይደል ይለኛል ወዳጅ። ሲጀምር መች ክርክር ሆነ? የእግዚአብሔር ቃል ላይ የተጻፈውን እኮ እና ክርስቲያኖች ነን ወዳጅ፣ ይሄን እንዳትረሳሽ።
ተስማምተናል አይባልም። የተጻፈ ነገር በትንቢትም ተነግሯል፣ በአዲስ ኪዳንም ስለተነገረ ይሄ ጥያቄ አይደለም ለኛ። በድንግልና ስለመውለዷና በሐሳቧ ድንግል ስለመሆኗ ነው ማስረጃ አስተኛልኩክ። ለዚህ ዘላለማዊ ድንግል ስለመሆኗ ስኬል 44ን ጠቅሳለች። እዛ ክፍል ላይ እናወራ። ኤርሜ የከፈትልንና ጆ ቅድም የጀመርከውን ታወራላችሁ፣ ትጨርሳላችሁ ከፌዝ ጋር ስኬል 44 ላይ። ካልሆነ ከኔ ጋር እንቀጥላለን። እሺ ብሩኬ፣ በነገራችን ላይ ከእናንተ አባቶች ራሱ እነ ሉተርን መጥቀስ ይቻላል። ዘላለማዊ ድንግልና እነ ካልቪንን። እሺ ችግር የለውም፣ ያው አትቀበላችሁ። ጥሩ አይውል ቅድም ምን አልኩ መሰለህ? ቆይ አንዴ ፌዝ፣ ቅድም ምን አልኩ መሰለህ? ሉተር ስላለው አይደለም የምንቀበለው። ሉተር እንደ እግዚአብሔር ቃል ተናግሯል የሚለው ነው የኛ በቃ ዋናው ትኩረታችን። አየህ፣ ሉተር ስለተናገረ አይደለም የምንቀበለው። ሉተር እንደ እግዚአብሔር ቃል አውርቷል ወይ ነው። አትናቴስ ስለሆነ አይደለም አንቀበልም የምንለው። አትናቴስ እንደ እግዚአብሔር ቃል ተናግሯል ወይ ነው። ሲናገሩ ለምሳሌ ዘላለማዊ ድንግል ናት ሲል ሉተር የትኛውን የእግዚአብሔር ቃል ጠቅሶ? ካልጠቀሰ የእሱ ሀሳብ ነው የሚሆነው። አየህ፣ እኛ ግዴታ የለብንም እንደ እግዚአብሔር ቃል ያላስተማሩትን የመቀበል። ስኬል 44 ላይ ጆዬ ቅድም ጀምራችሁ ስለነበር ቀጥል፣ ችግር የለውም። ተባረክ፣ እድል ልስጥህ። ወንድማችን እሺ፣ ስኬል 44ን እስቲ አብራራው። አሁን ሉተር ምናምን ሳይሆን ያው ስለ መጽሐፍ ቅዱስ አይደለም የምናወራው፣ መጽሐፍ ቅዱስ ላይ ያለው ስኬል 44 ላንብብልህ ወይ? 44 ችግር የለውም፣ አነብልሃለሁ። ባይ ዘ ዌይ ከኪሴ አይደለም የማወራው። የቤተክርስቲያናችን አባቶች ሴንት አምብሮስ፣ ሴንት አውግስቲን፣ ሌሎችም ፋዘር መጥቀስ ግን በዋናነት ሁለቱ ነው። ይሄንን ስኬል 44 ለቅድስት ድንግል ማርያም ዘላለማዊ ድንግልና ይሄን በደንብ ያስተማሩ አባቶች ናቸው። እኛ ምንም ከራሳችን የምናስተምረው ትምህርት የለም። ግን እኔ አስረዳና አንተም አባቶች አይሳሳቱም እንዴ? ኢንፋሊብል ናቸው አባቶች መጽሐፍ ቅዱስ ያናሳል። አምናት ወሂንግ አባውት ኢንፋሊቢሊቲ አይደለም የምናወራው እዚህ ጋር። ቤተክርስቲያን የምትቀበላቸው የአባቶች ትምህርት አሉ። ከዛ ውስጥ አንዱ ስኬል 44 ሴንት አምብሮስ ይላል። ይህ በር ማን ነው? ስለማን ነው የሚያወራው? ሴንት አምብሮስ ስለተናገረ በመጽሐፍ ቅዱስ ሐሳቡ ምንድነው? እሺ ከፈለክ በደንብ ለማወቅ the Virgin Mary's womb as Ezekiel closed the gate of the Mesa by Saint Ambrose and Saint Augustine ብለህ ፈልግ when you have time ማለት ሌላም አባቱ ሰጣለሁ። ኦኬ ወደ ምስራቅም ወደሚመለከተው በስተውጭ ወዳለ ወደ መቅደሱ በር መለሰኝ አለ። ስኬል ያየው ትንቢት ነው አይደለ? ተዘግቶም ነበር አለ። ምስራቅ ከምስራቅ ፀሐይ እንደሚወጣ ምስራቅ ቤተልሔም ናት፣ ምክንያቱም ክርስቶስ ስለተወለደባት። ምስራቅ ግን እዚህ ጋር ቅድስት ድንግል ማርያም ናት። ከምስራቅ ፀሐይ እንደሚወጣ ፀሐይ ጽድቅ አይደለም ምንለው? ፀሐይ ጽድቅ ማስረጃ ነገር ሴንት አምብሮስ ነገርኩህ እኮ ይሄ ምሳሌ የትንቢት እኛ እንደ ይላል። አዳምጠኛ ሉቃስ ይላል፣ ማቴዎስ ነው የሚለው። ለምሳሌ ይኸውልህ እኛ አሁን ለምሳሌ አንተ መጽሐፍ ቅዱስ ብቻ ብለህ የምታምን ነህ፣ ገብቶሃል አይደል? እኔ ደግሞ ከሐዋርያት የተማሩ ፈርስት ሴንቸሪ ላይ ሰከንድ ሴንቸሪ ያሉ ቸርች ፋደርስ አሉ። ኦኬ ከእናንተ በስተቀር ሁሉም አባቶች የሚቀበሉት አልኩህ። አይ ሚን ሁሉም ቸርች ይቀበሉታል። ስለዚህ አሁን እኔ ይሄንን እንደዚህ አድርጌ ነው አባቶች የፈቱልኝ ብዬ ስናገር አንተ ደግሞ ኖ ዌይ ብለህ እዛ ላይ if you have any objection you can go ahead። ምስራቅ የሚለው ቅድስት ድንግል ምክንያቱም ከምስራቅ ፀሐይ ስለሚወጣ ማለት ነው። የዓለም ብርሃን እውነተኛ ብርሃን እውነተኛ ፀሐይ ክርስቶስ ፀሐይ ጽድቅ እንለዋለን። እውነተኛ ፀሐይ ክርስቶስ ከሷ ስለተወለደ ከዛ ወደ መቅደሱ በር መለሰኝ፣ ተዘግቶም ነበር ድንግልናዋ። እግዚአብሔርም እንዲህ አለኝ፣ ይህች በር ተዘግታ ትኖራለች እንጂ አትከፈትም፣ ሰውም አይገባባትም። የእስራኤል አምላክ እግዚአብሔር ገብቶባታልና ተዘግታ ትኖራለች፣ ክርስቶስን ወልዳለችና ክርስቶስ የተወለደባት ማዕፀን ስለሆነች ለዘላለም ድንግል ናት። ሴንት አምብሮስ ሴንት ኦግስቲን ነው የፈቱት። አለቃው ግን በእርሱ በእግዚአብሔር ፊት እንጀራ ይበላ ዘንድ ይቀመጥባታል፣ ቤቱ በዛ። ለምንድን አለቃው የተባለው? ልዑል የሚለዋል ፕሪንስ ነው የሚለው። ስለዚህ በእንግሊዝኛው አንብበው ድንግልናዋ ነው ወይስ ክርስቶስ ኢየሱስ? ማህፀኗ ማለት ነው። ለዘላለም የቅድስት ድንግል ማርያም ማህፀን
የቅድስት ድንግል ማርያም ለዘላለም የታተመ ነው በድንግልና። ስለዚህ አባቶች ከሐዋርያቱ ይበልጣሉ። ለምሳሌ አምስቱ ዋና ዋና ሐዋርያት አዕማድ የሚባሉት ዮሐንስ፣ ጳውሎስ፣ ጴጥሮስ፣ ያዕቆብና ይሁዳ ማርያም የምትል አንድም ስም አልጠቀሱም በምልክቶቻቸው በኤፒስቶል። ወንጌላውያኑ በድንግልና እንደጸነሰ እነሱ የማያውቁት ትምህርት ሕዝቅኤል 44 ጠቅሰህ ልታስተምረን እንዴት ደፈርክ? ወይም እነሱ የማያውቁት ትምህርት እነሱ ያልነገሩን ኢምፖርታንት ትምህርት ከየት አምጥተው ነው የነገርከን? ፕላስ ደግሞ ሕዝቅኤል 44 ላይ ያለው እነሱ ደግሞ ስለ ቅድስት ድንግል ማርያም ከጌታ ውጭ ልጆች እንዳሏት አንድም ሐዋርያ አላስተማሩ። አንድም ሐዋርያ ቅድስት ድንግል ማርያም ላቲ ስብሐትና ከጌታ ውጪ የጌታ እናት ነው የሚሏት የኢየሱስ እናት ናት። ከጌታ ውጪ በጋብቻ ኖረዋል አልኖርም? ከዮሴፍ ጋር የለም፣ አታመጣም፣ ማስረጃ የለም። ልጅ ጋር ነው ዘላችሁ የምትሄዱት ብዙ ጊዜ ስመለከትና መጽሐፍ ቅዱስ ላይ በጋብቻ ኖረዋል ከዮሴፍ ጋር ማስረጃ አምጣ። በጋብቻ ኖረዋል፣ ከዛም በኋላ ወለዱ የሚል ማስረጃ መቼም መጽሐፍ ቅዱስ እያንዳንዱ አባቶችን ታሪክ ቅድስት ድንግል እንሂድ ሉቃስ 2 ሉቃስ 2 ጥሩ። እሺ፣ ስለዚህ እንደተጋቡ ነው የምትነግረኝ። እንግዲህ ተጋብቷል ወልዷል የሚል ታሳየኛል። እንደተጋቡ እነግርሃለሁ። ምክንያቱም ሉቃስ 2 ችግር የለውም ምንም አታመጣም። እሺ 2:41 እሺ ሉቃስ 2:41 ይላል መሰለ። ዘመዶቹም በየዓመቱ ለፋሲካ በዓል ቀጥል። ሶሪ በጣም ከስቅል ግን ሳትጨርሱ ባትወጡ አሪፍ ነው። እንጨርሰው ያንን። እሺ ይቅርታ፣ ኖት የምታደርግልኝ ዘመዶቹ አይልም ወላጆቹ ነው የሚለው። እንመጣበታለን። ወላጆቹ ነው ለምን እንደተቀየረም ስለምናውቀው ነው። ወላጆቹ ዮሴፍ ወላጅ እንዳይባል አሳዳጊ አባት እንዳይባል ነው። ሕዝቅኤል 44 ላይ ያነሳው ክፍል አለ። 46 ላይ አይተዋል። እናልከኝ 46ን እንዴት ትፈታዋለህ? ሕዝቅኤል 46ን ኦኬ። እኔ ለቅድስት ድንግል ማርያም 44 ከ1 እስከ 3 ነው። እሱማ ወደ ሰሜን ሄዳ ታዲያ አሁን ምስራቅን እኮ ነው። ምስራቅ ነው አይደል? አባይ አቅጣጫ አትቀያየር። በመጀመሪያ 1:3 ቆይ በመጀመሪያ እስከ 44 ከ1 እስከ 3 እንዴት ነው የምታየው አንተ? 46 ልመጣ ነው። ይቅርታ ያዘው። አንተ ያየኸው አንተ ነህ። ያንን ማስረጃ አድርገህ ያቀረብከው አንተ ስለሆንክ አንተ ነህ እሱን የምታብራራው። እሺ 46 እኔ ማስረጃ እኮ አዳምጠኛ ጆን ማስረጃ አዳምጠኛ። አንደኛ ድምጽ በጣም ይወጣል። ሁለተኛ ብቻህን ትናገራለህ። 46 ምን ይላል? ሌሎቻችሁም አዳምጡ። 44 እንግዲህ ያ የተዘጋው በር የድንግል ማርያም ማህፀን ነው ብሏል። 46 ላይ እንዲህ ይላል፣ ጌታ እግዚአብሔር እንዲህ ይላል፣ በውስጠኛው አደባባይ ወደ ምስራቅ የሚመለከተው በር ስራ በሚሰራበት በ6ቱ ቀን ተዘግቶ ይቆይ፣ ነገር ግን በሰንበት ቀንና በመባቻ ቀን ይከፈት ይላል። እዚህም ሌላ በር አለ። ዊኬንድ ላይ ለበዓላት ለሆሊዴይስ የሚከፈት በርና እንደው የሚከፋፈት በዊኬንድ በበዓል በመባቻ የሚከፈት ድንግልናም አለ ልትለን ነው። ይሄን እንዴት ነው የምትፈታው? ይሄም ወደ በጣም ነው ያኛው በር ድንግልና መጽሐፍ ቅዱስ። እሺ ችግር የለውም መጽሐፍ ቅዱስ አንብብ። በመጀመሪያ በገጸ ንባብ ተረዳ። 44 የሚያወራው ወደ ምስራቅ ወደሚመለከተው በስተውጭ ወዳለው ወደ መቅደሱ በር ነው። ይሄ የመቅደስ በር ነው። እያዳመጥከኝ ነው? የመቅደስ በር አንተ አዳምጥ። 46 የሚለው በውስጠኛው ነው የሚለው። 44ስ በውስጠውጭ ይላል። እኔ አላልኩኝማ። እኔ ያላመጣሁትን እኔ አላውቅም እኮ አንተ ነው የምታመጣው። ይሄን በር ነው ለምን እኔ ይህ በር ቆይ አዳምጣ። እሺ ጆን ጠየቀኝ አይደል? ልመለስ። አንተ 44 እና 46 የማይገናኝ ነው። 44 በስተ ምስራቅ ነው፣ በስተውጭ ወዳለው ወደ መቅደሱ በር ነው። 46 ያመጣው አንደኛ በስተ ውስጠኛው ነው አደባባይ ነው የሚለው። ስለዚህ ምንም የሚገናኝ አይደለም። የሚገናኝ ስለሆነ አልፈታልን ምን በቃ አልፈታልን ምንም ስለማይሰራ አይጠቅመኝም። የእግዚአብሔር ኢንተረስት አይደለም። የቱ 44ን ፍታ አንተ 44ን እምባዩ ነው ያለው። አራምባና ቆምቦ አታምጣ ጆን። 46 በስተ ውስጠኛው ያለ በር ነው የሚለው። አንዴ
ውስጠኛውን በር እኮ ምን እንደሆነ ትነግረናለህ። የቤተ መቅደሱ ውስጠኛው በር ምን እንደሆነ ታሳየናለህ። ችግር የለውም። 46 ላይ 44 ላይ አውሩኝ። ይኸውልህ 46 አይገናኝም ብሩኬ፣ 46 ሌላ በር ነው። እሺ ጎበዜ፣ እሺ ተባልክ። በቃ ጎበዝ ተባልክ። ሕዝቅኤል 44 ላይ የምስራቁ በር የማርያም ማዕፀን ነው ብላል አይደል? አዎ አባቶች እንደዛ አድርገው ነው በሐዋርያት የተተኩ አባቶች ናቸው። እነ ሴንት አምብሮስ፣ ሴንት አውግስቲን ዳር ያዙ በላቸው፣ እንደዛ ያሉትን ዳር ያዙ በላቸው። ሻውን የምጠይቀህ መልስልኝ። ገብቶበታልና ለዘላለም ተዘግቶ ይኖራል ይላል። በማህፀን ነው እንደ ጌታ የገባው? ማን ነው የገባው? መጀመሪያ የገባው ማን ነው? የገባው ማን ነው? በጣም ምን ማለት ነው ገባ ማለት? ምን ማለት ነው? የገባው ሲሆን አዳምጠኝ። እሺ በየትኛው? ማን ነው የገባው? የእስራኤል አምላክ ይላል። የእስራኤል አምላክ እግዚአብሔር ገብቶባታልና ተዘግታ ትኖራለች። ማን ነው የእስራኤል አምላክ? ምን አልከኝ? እግዚአብሔር። የእስራኤል አምላክ እግዚአብሔር። ስለ ክርስቶስ እያወራ ነው አይደል? አሁን ስለ ማህፀን ስላወራክ ቆይ አንተ የምትለው ሕዝቅኤል 44 ላይ ባለው ነው። እሺ ሕዝቅኤል 44 ላይ እያወራን ያለ ነው። በምስራቁ በር በኩል ነው የገባው ወይስ በቤት በኩል ነው የገባው? በጣም ጥሩ። ምስራቅ ለምን እንደተባለ አስረዳውክ። በምስራቅ ፀሐይ እንደሚወጣ። እሺ አልጠየቅኩም ነው የገባው በምስራቅ በር ነው ወይስ በየት በኩል ነው ጥያቄ። ማን ነው የገባው? የእስራኤል አምላክ በየት በኩል ነው የገባው? በምስራቁ በር በኩል ነው ወይ ነው ጥያቄ። አዎ የእስራኤል አምላክ ይላል እኮ የእስራኤል አምላክ እግዚአብሔር ገብቶባታልና እኮ አለ። እቺ የምስራቅ በየት በኩል ነው የገባው? ይሄው ገብቶ ስለ ምስራቅ ነው የሚያወራው። አዳምጠኝ ላንብብልህ። እሺ ብሩኬ አዳምጠኝ ላንብብልህ። ሶስት ቨርስ ስለሆነ እኮ 10 ስለምጠይቀኝ ነው። እሺ ቀጥል። የመለስክ ስላልሆነ ነው እኮ የምጠይቀኝ። እሺ በደምብ ተመልሶልሃል። ቀጥል። አዎ ምስራቁ በር ነው የገባው አይደል? አዎ የእስራኤል አምላክ የምስራቁ በር ምንድነው? የማርያም ማህፀን። አዎ በማርያም ማህፀን በኩል የገባው የእስራኤል አምላክ ማን ነው? ኦኬ ስለዚህ አሁን ክርስቶስ ተወለደ ሲባል ልክ እንደዚህ መግባት የእስራኤል አምላክ ማን ነው? ጥያቄ እሱ። አዎ ክርስቶስ የተጸነሰው በመንፈስ ቅዱስ ሚስጥር ነው እንጂ ልክ አንተ እንደምትለው አልጠየኩም። እኔ ጠየቅኩ በማርያም ማህፀን በኩል የገባው የእስራኤል አምላክ ማን ነው ነው ጥያቄ። አዎ ይኸውልህ ድንግል ማርያም ጸነሰችው ሲባል ልክ አንተ እንዳንተ እንደ ጭንቅላት ላይ እንዳለው የሆነ በበር ገብቶ ክርስቶስ በማህፀኗ ተቀመጠ አይደለም፣ በመንፈስ ቅዱስ። እኔ አልጠየቅኩም ወዳጅ እኮ አጠይቀን ጥያቄ ነው ያስተካክላ። ለምን ደግሞ ሕዝቅኤል 44 ላይ አሁን በምስራቁ በር ገብቷል ይላል አይደል? አዎ የምስራቁ በር ደግሞ የማርያም ማህፀን ነው ብለኛል አንተ። ትክክል። በማርያም ማህፀን የገባው ትክክል። በማርያም ማህፀን የገባው የእስራኤል አምላክ ማን ነው ነው ጥያቄ። በጣም ጥሩ። የማህፀንሽን ፍሬ የተባረከ ነው። መልስ ነው። እነሆ ትጸንሻለሽ፣ እግዚአብሔር ወልድ ኢየሱስ ክርስቶስ እግዚአብሔር ወልድ በተለየ አካሉ በማህፀኗ አደረ። በማህፀኗ በኩል ነው የገባው። ምን ማለት በማህፀኗ በኩል ነው የገባው ማለት እንዴ? ክርስቶስ እንዴት ተወለደ አላልኩኝም። ይኸውልህ ለዚህ እኮ አዳምጠኝ። ይሄ ሚስጥሩ ምሳሌው ለቅድስት ድንግል ማርያም ማህፀን ነው ተባለ እንጂ ልክ እንደዚህኛው በር አዳምጠኛ፣ ልክ የእስራኤል አምላክ በዚህ በምስራቅ በር እንደገባ የድንግል ማርያም ማህፀን እንደዚህ ገባ ማለት አይደለም። እሺ መለኮት የማይታይ ነው። በማህፀኗ አደረ። እንዴት? በመንፈስ ቅዱስ ጸንሳ ተገኘች። እንዴት እንደገባ ማንም አያውቅም። እንዴት እንደተጸነሰ ይሄ የመንፈስ ቅዱስ ስራ ነው። ሕዝቅኤል 44 ላይ ግን በየት በኩል ገባ ነው የሚለው? ሕዝቅኤል 44ማ ሲውልህ ምን ይላል መሰለ? የእስራኤል አምላክ እግዚአብሔር ገብቶባታልና ተዘግታት ነው። በየት በኩል ነው የገባው? በየት በኩል ነው የገባው? በዛው ስለ ምስራቅ በር እኮ ነው የሚያወራው። የምስራቁ በር ምንድነው? የማርያም ምን ሆነ አልከኝ? ማህፀኗ ምሳሌ ነው። ምሳሌ ነው። ትንቢቱ ምሳሌ ነው። ገብቶሃል? እሺ በማርያም ማህፀን በኩል የገባ የእስራኤል አምላክ ማን ነው ነው ጥያቄ። ይሻው በጣም ጥሩ። በማርያም ማህፀን የገባት በል ጸነሰችው ነው የሚባለው አይደል? መልአኩ ቅዱስ ገብርኤል መጥቶ በማህፀንሽ ይገባል አላላትም፣ ትጸንሻለሽ። እሺ ገብቶሃል አይደል? እንዴት አለሽ? በመንፈስ ቅዱስ። እሺ ቀጥል። ታሞክ ፌዚ። እሺ ይሄ ማህፀን ለዘላለም ተዘግቷል ይላል አይደለ? ስለገባ በየት በኩል ነው የወጣው? ይሄ የገባው እስራኤል አምላክ በየት በኩል ነው ተወለደ? በዚያም መንገድ
ይወጣል አለ። በዚያም መንገድ ይወጣል አለ ክርስቶስ። አሳየኝ ከቃሉ ላይ በዛም መንገድ ይሄው ቁጥር 3 ላይ አዎ ተዘግቶ ይኖራል። ምክንያቱም የእስራኤል አምላክ ይሄው አዳምጠኛ የእስራኤል አምላክ እግዚአብሔር ገብቶባታልና ተዘግታ ትኖራለች አለ። አንዴ እሺ እኔ ያዳመጥኩ ነው የማወራው። አዳምጥ እያልክ እንትን መልክ ለመስራት አትሞክር። እኔ የሰማሁት ነው የማወራው እና ጥያቄ ላይ ብቻ ፎከስ አድርግ እኮ። እኔም እየመለስኩልህ እኮ ነው ብሩኬ። አይ ጥያቄ ላይ ፎከስ አላደረግ። የእስራኤል አምላክ በማህፀኗ በኩል ገብቷል አልከኝ። ማህፀኗ ደግሞ ከዛ በኋላ ተዘጋ ለዘላለም ይላል። ከተዘጋ በየት በኩል ነው? ብሩኬ አንድ ደቂቃ ስጠኝ። ለውይይት ስለሆነ በነገራችን ላይ ምንም ክርክርም ስለማልወድ ነው። ያ ሁሉም ሰው ነው የሚያቀኝ። እሺ ጨርስ። እና ከዛ ጥያቄ ላይ ፎከስ አምብሮስ ድረስ ማለት የሚያስፈልገው የእስራኤል አምላክ በዚህ በማህፀኗ ገባ አልከኝ። ከገባ በኋላ ደግሞ ያ የምስራቁ በር ተዘግቶ ይኖራል ስለሚል በየት በኩል የገባው አምላክ ይወጣል? በየት በኩል ነው የወጣው ነው ጥያቄ። መልስ ፌዝ ወደ ቸርች። እሺ አሁን ይኸውልህ ብሩኬ የቅድስት ድንግል ማርያም ክርስቶስን መውለድ እንዴት ነው የተረዳው? በማህፀን ገባ ሲባል ቃል ስጋ ሆነ ሲባል የማይታየው መለኮት እንደዚህ በማህፀኗ በኩል ገባ አይደለም። ትልቁ ችግር እንደዛ ነው እየጠየቀኝ ያለው። እድል አልሰጥህም። ይኸውልህ እንደዛ ነው እየጠየቀኝ። እሺ ጥሩ ሌላ ሰው ነው አስገብተን ማይመልስ ሰው ምንም አይሰራም። በቃ ማይመልስ ሰው ምን ይሰራልናል? እሱም ችግር የለውም። ያው ማውረድ ስለመግባት አይደለም። በዛው በምስራቅ በማህፀኗ በኩል ነው የወጣው ማለት ነው። ኦፍኮርስ ከቅድስት ድንግል ማርያም ማህፀን ነው የተወለደው። ኢየሱስ ክርስቶስ ከቅድስት ድንግል ማርያም ማህፀን ነው የተወለደው። በማህፀኗ ከወጣ አልተዘጋም ማለት ነው። ክፍት ነው ማለት ነው። የሚወጣ ከሆነ ዝግ ነው የሚለው ፈረሰብህ። ዝግ ነው የሚለው ትምህርት ፈረሰ። በማህፀኗ አይልም። ይኸው ይህች በር ተዘግታ ትኖራለች እንጂ አትከፈትም፣ ሰውም አይገባም። የእስራኤል አምላክ እግዚአብሔር ገብቶባታልና ተዘግታ ትኖራለች። አስቀድሞ አሁን እኮ ተዘግታ ትኖራለች ይላል። ስለመግባቱ ሳይሆን ስለመውጣቱ ነው። በየት በኩል ወጣ? ቃሉ ላይ ይወጣል ይላል ወይ ነው? ተዘግታ የምትኖር ይኸውልህ ብሩክ፣ ተዘግታ የምትኖረው ይኸው ተዘግታ የምትኖረው የእስራኤል አምላክ ስለገባባት እኮ አለ። ተዘግታ ትኖራለች ለዘላለም። ቅድስት ድንግል ማርያም ድንግል ናት፣ ዘላለማዊ ድንግል ናት። ከጌታ ውጪ ልጅ የላትም። ማስረጃ የለም። እሺ ይኸውልህ ድንግል አለመሆኗን እኮ ከጌታ ውጪ ልጅ መኖር የለበትም እኮ እሱ በክርስቶስ ብቻ እያሳየው ነው። ጌታ ክርስቶስ ማስረጃ አምጣ እኮ ነው። ከጌታ ውጪ ልጅ ካላት ማስረጃ አምጣ ከመጽሐፍ ቅዱስ። አንድ የሞኝ ነገር አታርገው። እየተጠየቅ ከጌታ ውጪ ልጅ አላት። ይኸው ጌታ ክርስቶስ ኢየሱስ በመወለዱ ብቻ ድንግልና እንደሚጠፋ እያሳየው ነው ያለው። የለም ምን ማስረጃ የለም። እሱ የመንፈስ ቅዱስ አሰራር አትገባ። አንዴ ስማኝ ወዳጄ፣ ለማሰማኝ ጌታ የተወለደው በማህፀኗ ነው አይደል? ከቅድስት ድንግል ማርያም የተወለደው ኦፍ ኮርስ የማህፀኗ ፍሬ ነው። ይሰማል? ድምጼ ይሰማል? ብሩኬ ትሰማለህ በደንብ። የማህፀኗ ፍሬ ነው ኢየሱስ ክርስቶስ። የድንግል ማርያም የማህፀኗ ፍሬ ነው። አልጠየቅኩም እኔ በማህፀኗ ነው ወይ የተወለደው? እንደዛ ብልሃል ወይ ነው? ትክክል ነው። ኦፍ ኮርስ እኔ ተቋርጬ ነበር እንዴ? ኖ ቀጥል። አይ ጥያቄው እንደዛ አይደለም ያለህ እያልኩት ነው። ቀጥል። እሺ ኤርሚ፣ የማህፀኗ ፍሬ መሆኑን ጌታ የማህፀኗ ፍሬ እንደሆነ እናምናለን። ፌዚ አንዴ የማህፀኗ ፍሬ መሆኑን እናምናለን። የኔ ጥያቄ በማህፀኗ ነው ወይ ጌታ የተወለደው? ይሄ ነው ጥያቄ። አዎ ታዲያ ቤት ይወለዳል። መልካም። በማህፀኗ ሲወለድ ማህፀን አይከፈትም? ይከፈታል። ዘላለማዊ ነው። ይከፈታል ወይስ አይከፈትም? በማህፀን ሲወለድ ነው። አይከፈትም። እሷ አምላክን የወለደችው እንጂ እኔና አንተን የወለደች እናት አይደለችም። አምላክን የወለደችው በድንግልና የጸነሰች ናት። እሺ ማስረጃም
አንዴ እሰጥሃለሁ፣ ማስረጃ እሰጥሃለሁ። እኛ ክርስቲያኖች ነን፣ ኦርቶዶክሶች አይደለም። ቀጥል፣ ማስረጃ አንተ። እኔ ቁጭ ብዬ ማዳመጥ ዛሬ ከጌታ ውጪ ልጆች አሏት ብላል፣ ይዘህ ትመጣለህ። ቀጥልሽ ብሩኬ። አልኩህ እኮ ወዳጄ። እሺ አልኩህ ዲያቆን። እሺ ብያለሁ፣ ማስረጃ እሰጥሃለሁ። ሶስተኛ ጥያቄ እዛው እስኬል ላይ ልጠይቅህ። ቁጥር 3 አንድ ኤርምያ አንብብልን። ቁጥር 3 አንብብልን። ላንብብልህ ነኝ። እሺ ኤርምያ አንብብልሽ። አየው ቆይ ተከፍ። አለቃው ግን እርሱ በእግዚአብሔር ፊት እንጀራ ይበላ ዘንድ ይቀመጥ። ምን ላይ ነው የሚቀመጠው አለቃው? ማን ነው አለቃው? በሩ ለምዚህ እንጀራ ቢበላው አለቃው። አዎ አለቅነትም በጫንቃው ላይ የተባለው አምላከ እስራኤል ኢየሱስ ክርስቶስ እንጀራ የሚበላው አለቃው የተባለው እዚህ ጋር። አዎ ምን ማለት ነው? አያውን አንተ እንጀራ ይበላል ማለት ምን ማለት እንደሆነ ታውቃለህ? ኢየሱስ ክርስቶስ በድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ ነስቶ በማዕፀኗ ልክ ላንብብልህ። አለቃው ግን እርሱ በእግዚአብሔር ፊት የኔ ኔትወርክ ነው የሱ ኔትወርክ ነው የሚቆራረጥ። ይሰማል ብሩኬ? ቀጥል እኮ ከሰማኝማ እሺ አንዴ አዳምጠኛ። አለቃው ግን እርሱ አለቃው የተባለው ጌታችን ኢየሱስ ክርስቶስ ነው ብለናል። በእግዚአብሔር ፊት እንጀራ ይበላ ዘንድ ይላል። እግዚአብሔር የተባለው ማለት ነው። በእግዚአብሔር ፊት የሚለው እንግዲህ እግዚአብሔር ያለው ማለት ነው። እሺ ላብራራልህ። ማን ነው እግዚአብሔር የተባለው? የቤተክርስቲያን ማን ነው እግዚአብሔር? አሁን እንደዚህ አይነት የቤተክርስቲያን አባት ካለ በእውነት ነው ብላችሁ እንደዚህ ብሎ ይፈታል። የቤተክርስቲያን አባት ካለ በጣም ጥሩ። ይሄን እንደውም እንዳልኳችሁ ማለት ነው። ምን ጅላት በእውነት ነው እኮ ለውይይት እኮ ነው። በነገራችን ላይ አዳም እሺ ይሄንን ከሉቃስ ወንጌል ጋር ላይ ያዝልን። እንጀራ ይበላ ዘንድ ይቀመጥበታል ይላል። ምን ላይ ነው የሚቀመጥ? ምን ማለት ነው? ምን ማለት ነው? ትነግረኛለህ አንተ። ምን ላይ ነው የሚቀመጠው እኮ ልንገርህ እኮ አሁን ልንገርህ። ምን ላይ ነው የሚቀመጠው? ምን ማለት ነው? እዚህ ጋር ምን ላይ ነው የሚቀመጠው ነው? በዚች በር በምስራቅ በር በገባበት በር በገባበት በር በመቅደሱ በስተምስራቅ ባለው አሁን በገባበት ለምን ገባ አይደለ? ከገባ በኋላ ምን ይላል? አለቃው ግን እርሱ በእግዚአብሔር ፊት እንጀራ ይበላ ዘንድ ለምን ገባ አይደለም? ወዳጄ ምን ላይ ነው የሚቀመጠው ነው ያልኩህ። እሺ ላብራራው ምን ላይ ነው የሚቀመጠው? አዎ ምን ላይ ነው የሚቀመጠው? ጥያቄ ነው። በጣም ጥሩ። በምስራቅ በር ገባ ይቀመጥበታል አለ። አለቃው ግን እርሱ በእግዚአብሔር ፊት እንጀራ ይበላ ዘንድ ይቀመጥባታል። በዚህ ምስራቅ በተባለች ማለት ነው። ማህፀኗ ላይ ማለት ነው። ለምን ምን ማለት ነው? ምን ማለት ነው? እንጀራ ኦፍ ኮርስ የማህፀኗ ፍሬ ማህፀኗን እኮ አሁን እኔ እኮ ማህፀን እኮ ነው ያልኩት። የምናወራው እኮ ይሄ ምስራቅ በር የድንግል ማርያም ማህፀን ያልኩት። አለቃው እንጀራ ይኸውልህ፣ ይሄ ትንሽ ቢያንስ አንድ ደቂቃ ስጠኝ። ገብቶሃል አይደለ? የሆነ ጥያቄ ጠይቀህ ትንሽ አንድ ደቂቃ እንኳን መስጠት አለብህ። አለቃው ግን እርሱ በእግዚአብሔር ፊት እንጀራ ይበላ ዘንድ ይቀመጥባታል የተባለው እንጀራ ይበላ ዘንድ ማለት ኢየሱስ ክርስቶስ አንዴ ደጋገምከው። ዳጸ ልሳን መስሎ ነበር። ደጋገምከው። ይቀመጥባታል እያልክ በሴት አንቀጽ ነው በሩን የምታወራው። የታል ይቀመጥባታል የምንለው? እሺ አንብበው እስኪ። የት አለ? የለም። ችግር የለውም ይሁን፣ ችግር የለውም። የምስራቅ ኦኬ፣ ችግር የለውም አይደለም። በሴት አንቀጽ የት አለ? በሴት አንቀጽ የሚጠራው በሩን አንቺ ይቀመጥበታል። ችግር የለውም። ስለዚህ ይቀመጥባታል ብለህ የምትለው ነገር አቁም። መጽሐፉ አይደለም። እሺ ጥሩ። ያንተ የ1954 ነው የ2000 ስለያዝኩ ነው ይቀመጥበታል ይላል። ችግር የለውም። የተሳሳተ ነው። ኦኬ በቃ ችግር የለውም። ስለዚህ እሺ ይቀመጥበታል ማለት ምን ማለት ነው? ኢየሱስ ክርስቶስ አንደኛ ከቅድስት ድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ እንደነሳ በማህፀኗ ተጸንሶ በማህፀን ልክ እንደ ሰው ማለት ነው። ጥቂት በጥቂት ልክ አንድ ህፃን ልጅ ከእናቱ ማህፀን ኖሪሽ እንደሚደረገው በቅድስት ድንግል ማርያም ማህፀን ተጸንሶ አድጎ እንደሚወለድ ላይ እንጀራ ከኔ ጋር ቀጥል። እሺ ኦኬ፣ ምንድነው ያልከው? እሺ ምንድነው የሚለው? አለቃው ግን
እርሱ በእግዚአብሔር ፊት እንጀራ ይበላ ዘንድ ይቀመጥባታል፣ በበሩ ይገባል፣ በዚያም መንገድ ይወጣል ይላል። እሺ ምን ነበር የብሩኬ ጥያቄ? ይሄን አብራት አይደለ? ኦኬ እሺ አለቃው ማን ነው? አለቃው ኢየሱስ ክርስቶስ ነው። የሚበላው እንጀራ ምንድነው? ምን ማለት ነው? እንጀራ ይበላባታል ምን ማለት ነው? ከስጋዋ ስጋ ከነፍሷ ነፍስ ይነሳል ማለት ነው። በማህፀን ከሷ ሲጸነስ ልክ አንድ እናት በማህፀኗ ላለ ልጅ እንደምትመግበው ከሷ የነሳው ስጋና ነፍስ ከእናቱ ነው ሲል ነው እንጀራ ይበላባታል ይላል። አንድም እንጀራ ኋላ ላይ ይሄ የነሳው ስጋ ነፍስ ነው አይደለ? ቅዱስ ስጋው ክቡር ደሙ ነው። ሴንት አምብሮስ ሴንት አውግስቲን እንደዛ አድርገው ነው የፈቱት። ኦኬ እነዚህ ሰዎች የፈቱት መፍታት። ኦኬ ከኔ ጋር እንቀጥላለን። ቴንክ ዩ። እዚህ ጋር ካሜራ ልክፈት። አለምዬ ሪከርድ አድርጉት። ሴንት አምብሮስም ይሁን ኦገስቲንን እንዴት ከመንገድ ጠርጌ እንደማሳያችሁ በዚያውን ታዩታላችሁ። ኦኬ እሺ ኤርሚ ጆን ስጋዋን ይበላል ሳይሆን እንጀራ ይበላበታል የሚለው ምን ማለት ነው? ኖ ስጋ ነፍስ የሚነሳው ከእሷ ነው ለማለት ነው። ጆን እያዳመጥከኝ ከኔ ጋር ነው የምታወራው። ከኔ ጋር ነው የምታወራው። እሺ ትንሽ አድምጥ፣ ቁጭ በልና አድምጥ። ደግሞ አወራህ አይደለ? ቁጭ በል እስኪ አድምጥ። ከኔ ጋር ነው የምታወራው። እሺ ኦኬ ወንድማችን ፋሪስ ፕሊስ። እሺ ቀጥል። ለሁሉ እኮ መልስ አይሰጥም። ከኔ ጋር ነው የምታወራው ነው የምልህ። ኦኬ እንግዲህ ዓለም ይስማ። ኦኬ የምስራቁ በር የማርያም ማህፀን ነው ብለናል ቅድም ማለት ነው። የምስራቁ በር ማን ነው ስንል የማርያም ማህፀን ነው ብለናል። ልብ በሉ ወገኖች። እሺ አለቃው ማን ነው ብዬ ስጠይቅህ ኢየሱስ ክርስቶስ ነው ብለኛል። ኢየሱስ ነው ብለኛል። ኦኬ እንጀራ ይበላበታል እንጀራ ይበላበታል ማለቱ ከማርያም ያንተ ትርጉም ማለት ነው። ከማርያም ስጋን ይነሳል ማለቱ ነው ብለኸኛል። ኦኬ የሚሰጠው የእንጀራ ስጋዬ ነው ይላል አይደል? አዎ እኮ እንጀራ ስጋ ከማርያም ስጋ ይነሳል ማለት ነው እንጀራ ብሎ የሚለው አይደል? አዎ ኦኬ እሺ ይበር ለዘላለም ስላለም ሕይወት የሚሰጠው የእንጀራ ስጋዬ ነው ይላል። ይበር ለዘላለም ተዘግቶ ይኖራል ይላል አይደል? ይቺ በር እሺ ያው ይበር ብለኛል። ይበር ተዘግቶ ለዘላለም ይኖራል። ኦኬ ይህ በር ለዘላለም ተዘግቶ ለምን ሲል ምክንያቱም ሰውም አይገባበትም። ለምን እዛው ነው የሚመልሰው። የእስራኤል አምላክ እግዚአብሔር ገብቶባታልና ተዘግቶ ይኖራል ይላል። ስለዚህ ይሄ ማህፀኗ ነው አይደል? የማህፀኗ መዘጋት ነው አይደል? ዘላለማዊ ድንግል ኦፍ ኮርስ ዘላለማዊ ድንግልና ክርስቶስን በድንግልና መውለዷ ዘላለማዊ ድንግልና ባጭ ተዘግቶ ብሎ የሚለው ማህፀኗ ተዘግቶ ማለት ዘላለማዊ ድንግልና ማለት ነው ወይስ መልሶ ይገጥማል ማለት ነው? ዘላለማዊ ድንግልና ማለት ይገጥማል ዘላለማዊ ድንግልና ማህፀኗ እኮ ስለዚህ ማህፀኗ ይዘጋል እያለ ነው አይደል? ማህፀኗ ይዘጋል ማለት ነው አይደል? አላልኩም። አሁን አልክ እኮ እንዴ ወንድሜ። አሁን እኮ አላልኩኝም። እሺ አሁን አንተ ይሄ የምስራቅ በር አዳም
አቁመው እኩል አታወራ። የድንግል ማርያም ማህፀን ይዘጋል ይከፈታል የሚል የለም። አቁመው አልኩህ። አቁመው ማለት አቁም። ኦኬ ወገኖች፣ ይዘጋል ይከፈታል የሚል የለም ብሎ ሲል ሰምታችኋል። አሁን 1 ደቂቃ እንኳን አልሞላው ሰምታችኋል ወገኖች? ሪካርድ አድርጉት ከዚህ ሰው ጋር የሚደረገውን ውይይት ማለት ነው። ቴንክ ዩ። ኦኬ አሁንም መልሼ ልጠይቅህ። ይህ በር ተዘግቶ ይኖራል ብሎ የሚለው በር ብሎ የሚለው ማህፀኗን ነው አይደል? ፌስ ይህ በር ተዘግቶ ይኖራል ብሎ ያለው ለዘላለም ማለት ነው። 44 ላይ ያለው የምታወራው ከሆነ ሕዝቅኤል 44 ነኝ ያለሁት። ይህ በር ተዘግቶ ይኖራል ለዘላለም ተዘግቶ ይኖራል ብሎ የሚለው ማህፀኗን ነው። ሕዝቅኤል 44 ምንድነው ሲተረጎም ዘላለማዊ ድንግልናዋን ነው። እንደዛ ነው የምንተረጎመው እንጂ የድንግል ማርያም ማህፀን ይዘጋል ይከፈታል የሚባል ስለሌለም ነው። የጠየኩህን መልስልኝ። ትርጉም አይደለም ያዝኩት። በሩ ብሎ የሚለው ተዘግቶ ይኖራል ብሎ የሚለው ማህፀኗን ነው አይደል? አዎ ለዘላለም ተዘግቶ ይኖራል። አዎ ማህፀኗ ማለት ነው። አዎ ለዘላለም ተዘግቶ ይኖራል ማለት ማህፀኗ ዘላለማዊ ድንግልናዋን በድንግልና ጸንሳ በድንግልና መውለዷን። ለምን የጠየኩህ አታወራም?